አንድ ጥቅስ ብቻ እንድንመለከት ፈልጋለሁ። አንድ ጥቅስ ብቻ መሳፍንት ምዕራፍ 6 መሳፍንት ምዕራፍ 6 ቁጥር 11 ጀምረን እንመልከተው። የእግዚአብሔር መልአክ መጥቶ በጾፍራ ባለችው በአቢዔዝር በኢዮአስ በነበረችው በአዱባር ዛፍ በታች ተቀመጠ። ልጁም ጌዴዎን ከምድያማውያን ለመሸሸግ ተመልከቱ። ልጁም ጌዴዎን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ተመልከቱ፣ አንተ ጽኑ ብሎ የሚለው እግዚአብሔር ከምድያማውያን ፈርቶ የተሸሸገውን ሰው ነው። ስለዚህ እግዚአብሔር የጌዴዎንን ኃይል ተጠቅሞ እግዚአብሔር የጌዴዎንን ብርታት ተጠቅሞ አይደለም እስራኤላውያንን ከምድያማውያን እጅ ነፃ ሊያወጣቸው የመጣው። ይኸው ተመልከቱት እኮ አንተ ጽኑ ብሎታል፣ አንተ ኃያል ብሎታል ብለን መከራከር አንችልም። ክፍሉን የምታውቁት ሰዎች ከፍም ዝቅም ብላችሁ ማንበብ ትችላላችሁ። ለማርያምም የመጣው እንዲሁ አይነት ሰላምታ ነው። ጸጋን የሞላብሽ ተብላ ስትል የቅድስናዋ መጠን ልክ ጨምሮ ከሴቶች መካከል ልዩ ቤዛነታችንን እንዳናስተውል ይህንን እንድናውቅ የሚረዱንን አንድ ክፍል ብቻ ወደ እናንተ ላምጣና በርካታ ክፍሎች አሉ። ሁላችንም የምናውቀው ግን በትንቢተ ኢሳይያስ ምዕራፍ 59 ላይ እንደዚህ የሚል እግዚአብሔር ቃል አለ። እንግዲህ ኢየሱስ ክርስቶስ ወደ ዓለም መድኃኒት ሆኖ ሲላክልን እንዴት እንደመጣ ሁላችንም ልናስብ ይገባል። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 እንደዚህ የሚል እግዚአብሔር ቃል አለ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ማን ነው? እግዚአብሔር። ሰው የለም፣ የሚማልድ የለም፣ የሚያድን የለም። ስለዚህ እግዚአብሔር ራሱ ተደነቀ። ሰርፕራይዝ የሆነበት ጉዳይ ምንድን ነው? አንድ ሰው እንኳን የለም የሚያድን። ተደነቀም ካለ በኋላ ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ይሄንን ነው እየተናገርን ያለ ነው። ወንጌል በአዲስ ኪዳን ስናነብ ስለ ኢየሱስ ክርስቶስ ብቻና ብቻ ነው። ወንጌል ነው፣ የምስራች ነው። ሰዎች ከኃጢአት የዳኑበት እግዚአብሔር ከላይ ከሰማይ ሆኖ ሲመለከት ውይ ማርያምን አገኘው ብሎ አይደለም ያለው፣ ውይ ሙሴን አገኘው ብሎ አይደለም ያለው። የሆነን ሰው አግኝቶ እግዚአብሔር ልቡ አላረፈም። ለዘላለም ድህነትን መድኃኒት የሆነውን ኢየሱስ ክርስቶስን ወደ ዓለም ሲያስገባ እግዚአብሔር አንድ ሰው አላገኘም። እኔ አይደለሁ መጽሐፍ ቅዱስ ነው፣ አንድ ሰው አላገኘም። ከዛ ምን አደረገ? እግዚአብሔር ተደነቀ። አንድ ሰው የሚያድን የለም፣ አንድ ሰው የሚታደግ የለም ብሎ እግዚአብሔር የገዛ ክንዱ መድኃኒትን አመጣለት። ሁሉ በእርሱ ለእርሱ ከእርሱ ሆኗል ብለን የምንናገረው ለዚህ ነው። ቅድም አንድ ሐሳብ ተነስቶ ነበረ። ማርያም ፈቃደኛ ሆና እሺ ባትል ኖሮ መድኃኒታችንን ኢየሱስ ክርስቶስን አናገኘውም ነበር፣ አይመጣም ነበር የሚል ዮኒ በጣም ጥሩ መሞገቻ ሐሳብን አስቀምጠ ነበረ። ከኤልሳቤጥ በእርጅናዋ ጊዜ ዮሐንስ ሲወለድ እነ ዘካርያስ ተስማምተው አይደለም። የሰው አለመስማማት የሚከለክለው አምላክ አይደለም ያለን። ስለዚህ ማርያም እሺ ብላ ተስማምታለች። አዎ። የጌታ ባሪያ እንደ ቃል ይሁንልኝ ብላለች። አዎ። ይሄ ደግሞ ያስመሰግናታል፣ አክሊል ያሰጣታል። የተለየች፣ የተባረከች፣ የተወደደች የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት ናት። እሰየው፣ ደስ ይለናል፣ እናከብራታለን፣ እንወዳታለን። በዚህ ነገር ላይ ምንም የምናመቻመቸው ጉዳይ አይደለም። ግን ስለ ወንጌል ሲነሳ ወንጌልን ለመከለል ወንጌልን ወደኋላ ለማድረግ የሚነሳ ሐሳብ ሆኖ ሊቀርብ አይችልም፣ አይገባም። አንድ ሁለት ሐሳቦችን ልስጣችሁና ለተረኛ ተናጋሪዎች እለቃለሁ። ሰው እንደሌለ እግዚአብሔር አይቶ የገዛ ክንዱ መድኃኒትን አመጣችለት፣ ጽድቁን ማገዘችው ይላል። ሕዝቅኤል ምዕራፍ 22 ቁጥር 30 ላይ ቅጥርን የሚጠግን ምድሪቱንም እንዳላጠፋ በፈረሰበት በኩል በፊቴ የሚቆምላት ሰው በመካከላቸው ፈለግኩ፣ ግን አላገኘውም።
ተመልከቱ። እግዚአብሔር በየዘመናቱ ህዝቡን ለመታደግ ሲፈልግ ሰው ይፈልጋል። ሰው ግን የለም። ሰው በሌለበት ጊዜ ግን ምንድነው ታዲያ የእግዚአብሔር የመጨረሻው ኦፕሽን ምንድነው ካላችሁ፣ የገዛ ክንዱ መድኃኒት አመጣለት። ኢየሱስ ክርስቶስ ያድናል፣ ብቻውን ያድናል ብለን የምንለው ለዚህ ነው። ወገኖች አንድ ነገር ልንገራችሁ። በእውነት ስለ ኢየሱስ ብቻ ሲነገር የምትከፋ ማርያም አለች ብላችሁ ካሰባችሁ ተሳስታችኋል። ማርያም ራሱ ስትጠየቅ በቃና ዘገሊላ የወይን ጠጅ አልቆባቸው እባክሽን ወይን ጠጅ አለቀብን ብለው ሲነግሯት ወደ ኢየሱስ ክርስቶስ ሄዳ ወይን ጠጅ እኮ አለቀባቸው ብላ ባለችው ጊዜ ለኢየሱስ ክርስቶስ አንቺ ሴት ከአንቺ ዘንድ ምን አለኝ ብሎ ሲመልስላት ሄዳ ለነዛ ሰዎች ለነገሯት ሰዎች ያለቻቸው አንድ ነው፣ የሚላችሁን አድርጉ። ሚዩት እያደረግን ሀሳቤን እስክጨርስ ብዙ ሰዓት ቁጭ እየሰምቻችኋለሁ፣ እጨርሳለሁ እንቶሎ። የሚላችሁን አድርጉ። ስለዚህ ወደ ኢየሱስ ክርስቶስ ፎከስ ብናደርግ የሚከፋት እናት አለችው ብላችሁ እንዳታስቡ። ኢየሱስ ክርስቶስ ቤዛ ነው። ማርያም በየትኛውም አጋጣሚ በየትኛውም ሁኔታ ቤዛ ልትሆን አትችልም። በተለይ መጽሐፍ ቅዱስ ካስቀመጠልን ሀሳብ ተነስተን ስናወራ ቤዛ ማለት ምትክ ነው። ሞታችንን የሞተው ኢየሱስ ነው። ይሄንን ስንል ግን በነፍስሽ ሰይፍ ያልፋል የተባለውን ያለፈችበትን ቻሌንጅ ያለፈችበትን መከራ የምንረሳ ሰዎች ደግሞ አይደለንም። ምክንያቱም መጽሐፍ ቅዱስ ቅዱሳንን ስላገለገላችሁ የሚረሳ አመፀኛ አይደለም እግዚአብሔር ተብሎ ተጽፏል። እኛ እንኳን ትንሽ አገልግሎት አገልግለን ያገለገልነውን አገልግሎት የሚረሳ አይደለም፣ እንኳን የማርያምን በነፍሷ ሰይፍ ማለፏን ማለት። ግን ይሄ ለወንጌል መከለያ ሆኖ የሚጠቀስ መሆን የለበትም። መከለያ የወንጌል ጋርዶሽ ሆኖ መቀመጥ የለበትም። ኢየሱስ ሲነገር ይቅርታና ሀሳብም ተደጋገመ። ደቂቃም ካለቀ ቆይቷል። 7 ደቂቃ ምናምን ነው መስት ያወሩ። በደቂቃ አይደለም እያወራ ያሉት ክርስቶፎር፣ በደቂቃ እያወራ ነው። ሰዓት እያዝን ያወራ ነው። ቅድም ነዋ። እኔ ግን አሁን በሰዓት አይደለም ክርክር ካላደረግከው ሀሳብ የለጨርስ። ቅድም በሰዓት ነበር እኮ 6 ደቂቃ እንደዛ ነበር። ስለዚህ ለመናገር ሳሚ እስካሁን ስሰማችሁ ነበረ። ምንም አልተናገርኩኝም። ሀሳቤን በዚህ በጸጋው ጉዳይ በቤዛው ጉዳይ ልናገር ብሎ ሀሳብ ለመስጠት ሲል ተስማምታችሁ ነው የጀመረው። አይ አይደለም፣ ሰዓት ኦልሞስት 7 እስከ 8 ደቂቃ ነው የተወራው። መምህር በረከት አሁን ደግሞ ይቀጥሉ። እንደዛ ነው ያዘላቸው እንጂ ልክ ከሆነ ችግር ነው የሚሆነው። ክርስቶፈር ልክ እንደ ያገባባችን ከሆነ ቀደም ያሬዶና ማነው ኤፍሬም ያለ ደቂቃ ነው ያወሩት። አሁን እኛ ያለ ደቂቃ እንድናወራ ከተፈለገ ፌር እንዲሆን ሳሚም እኔም ሜሎስም ራሱ ክርስቶፎሮስም መምህር በረከትም ያለ ደቂቃ ማውራት አለብን ሁላችን። ያለ ደቂቃማ ታሳድሩኛላችሁ። በደቂቃ ግን ስለዚህ ኦልሬዲ ጨርሷል እኮ በደቂቃ መምህር በረከት ሀሳቤን ልደምድምና ልደምድምና የእናንተን ሀሳብ እቀበላለሁ። አሁን እየተወራ ያለው ኦልሬዲ እግዚአብሔር የሚማልድ አግኝቶ ቢሆን ከትንቢተ ኢሳያስ ምዕራፍ 59 ሀሳብ ተነስተን ስናወራ የሚማልድ እኮ ነው ያጣው። የሚማልድ የሚጸልይ በፈረሰው ቅጥር የሚቆም ነው ያጣው። ይህንን ባጣበት ሁኔታ ራሱ እግዚአብሔር በተደነቀበትና የገዛ ክንዱ መድኃኒትን ባመጣለት ሁኔታ ላይ ሆነን እሷን ማርያምን ቤዛ አድርጎ ሰጥቶናል ብለን ማለት አንችልም። ይሄ ፍጹም ኢ መጽሐፍ ቅዱሳዊ ነው። በየትኛውም ትምህርት ልንደግፈው አንችልም። ማርያምን እንኳን ሲጠቀምባት ጸጋን ሞልቶባት ነው አይደለም? ጸጋን ሞልቶባትም። ጸጋ ደግሞ ልክ እንደ ደሞዝ አይደለም፣ ነፃ ስጦታ ነው ብሎ መጽሐፍ ቅዱስ ስለሚነግረን 1-2 ክፍሎችን ላንብብና እጨርሳለሁ፣ ወይንም ለተረኛ ሰው እለቃለሁኝ። ኢሳያስ ምዕራፍ 41 ብንመለከት ይላል ቁጥር 28 ላይ
ብመለከት ማንም አልነበረም፣ ብጠይቃቸውም የሚመልስልኝ አማካሪ በመካከላቸው የለም። ኢሳይያስ 52:10 እግዚአብሔር የተቀደሰውን ክንዱን በአሕዛብ ሁሉ ፊት ገልጧል፣ በምድርም ዳርቻ የሚኖሩትን አምላካችን መድኃኒት ያያሉ። የአምላካችንን መድኃኒት ያያሉ። ምን ሲል? እግዚአብሔር የተቀደሰ ክንዱን በአሕዛብ ሁሉ ፊት ሲገልጽ 59 ላይ ቅድም ያነበብኩላችሁ የገዛ ክንዱ መድኃኒት አመጣችለት ተብሎ እንደተጻፈ ማለት ነው። ስለዚህ የእግዚአብሔርን ስራ በየትኛውም ሰው በየትኛውም ስጋ ለባሽ እንዳንሸፍን ቅድም ኤፊ እንደተናገረው ማርያምን ብለን ካልን የማርያምን እናቶች ልንል ነው። የማርያምን እናትና አባቶች ካልን ደግሞ ወደ ላይ ልንወጣ ነው። ስለዚህ ኢየሱስ ብለን ስንል ራሱ እግዚአብሔር የገዛ ክንዱ ያመጣለት መድኃኒት ወደ ምድር ያስገባው እንደሆነ ልንረዳና እሱን የሚሸፍን አንዳች ነገር እንዳይኖርብን ያስፈልጋል። ኢየሱስ የዓለም ቤዛ ነው። ማንም ሰው ቤዛ ሊባል አይገባውም። የነፍሳችን ምትክ ሞታችንን የሞተ በቀራንዮ መስቀል ላይ ደሙን ያፈሰሰ መጽሐፍ ሲናገር በራእይ መጽሐፍ ላይ ታርደሃልና ከዘርና ከነገድ ከቋንቋ ሕዝብን ለመንግስት ካህናት አድርገሃል ነው የሚለው። ታርዶ ነው፣ ደሙን አፍስሶ ነው። ደሙን አፍስሶ እንቁላል የሰጠች ዶሮና ስጋዋን የሰጠች ዶሮ እኩል አይደለችም ተብሎ እንደሚባል በአባባል ይህንን ምን እያለን ነው? የሰዎችን አገልግሎት የሚያጣጥል የሚያቃልል እግዚአብሔር የለም፣ እኛም አናቃልልም። ግን የክርስቶስ ኢየሱስን የመስቀል ስራ በየትኛውም የፍጡር ስራ በየትኛውም የፍጡር አገልግሎት አንሸፍንም። ወንጌል ስለ ኢየሱስ ነው። ኢየሱስ ቤዛችን ነው። የታረደልን ኢየሱስ ነው። ደሙን ያፈሰሰልን ኢየሱስ ነው። ሊቀ ካህናችን ኢየሱስ ነው። ደሙን ይዞ ወደ ቅድስተ ቅዱሳን የገባው የእግዚአብሔር በግ ህዝቡን ሁሉ ከኃጢአታቸው ያድናል የተባለ ሞታችንን የሞተ ኢየሱስ ነው። ወዳቸዋለሁ። ሌሎቻችሁ ደግሞ ተናገሩ። በረከታ ሀሳብ ይስጡና እንዳገባብ ከሆነ ዮኒ ፌር እንዲሆን እኔ ቆያ ዮኒ በረከት አዝመራ ይቀድማሉ። ቅድም ክርስቶፎስ ይቀድማል። ያሬዶ አንዴ እንደማመጥ ዮኒ ገብቼ እኔ ሀሳብ የሰጠሁትኝ በቤቱ ላይ እየተወራ ባለው ነገር ሳይሆን ለዲቤቱ ጥሪ ነው ምላሽ የሰጠሁት ለልደተ ቃል እንጂ እስካሁን ገባኝ። ግን ክርስቶፈር ምንም የተናገሩት ነገር የለም እኮ። አዎ ልክ ነው መምህር በረከትም ዮኒ ለሚሆነው እንዴት መሰለህ? እኔ ራሴ ልጨርስ ሀሳብ ልጨርስ ልጨርስ ነው። ቅድም ስታወራ ቢት አድርጌ ነው እኮ ሀሳብ ልጨርስና ከነሱ ወገን ነው አይደለ? ሀሳቡ ልጨርስ። ህፃን አይደለህም። ክርስቶፈር አንተ ህፃን አይደለህም እኮ አይደለ? እሱ ነገር ይቀር። ወንድምህን በለው ሁለታችሁም እኔን አትበለኝ። እኔ ያልኩት እንደዚህ አይነት ነገር ይቀር ነው ያልኩት። ያልኩት ምንድነው? ከተዋችሁት እተዋለሁኝ። እኔም ሚዩት አደርጋለሁ። ሚዩት አደርጋለሁ። የገባሁትና የተናገርኩት ልደተ ቃል ጥሪ ላቀረበልኝ ምላሽ የሰጠሁት እስካሁን እንጂ ቤት ውስጥ እየተነሳ ላለው ነገር ምንም የተናገርኩት ነገር የለም። አትናገር ካላችሁኝ ለጥሪው ምላሽ ሁሉ ልደትን መመለስ አለብኝ። በጣም ይቅርታ። ለጥሪው ምላሽ ችግር የለውም። ይግቡ። እኔም ስለምትሰምን እወጣለሁ። ይችላል ኤርሚዬ አንዴ ይቅርታ፣ በጣም ረጅም ሰዓት ያወራው ሳሚ ነው። አንዴ ኤርሚ ፕሊዝ ኤርሚ፣ ረጅም ሰዓት ያወራው ሳሚ ነው። በተከታታይ እንዴት ይከራከራሉ? አሁን እኮ ገብቷል። ክርስቶፎሮስ ይቀጥሉ። ግን ከዛ በኋላ ግን እኔም ዝም ብዬ ማወራ እኮ ነው ያለ ደቂቃ፣ ሌላም ሰው ያለ፣ ከዛ ደግሞ ኦርቶዶክስ ሊያወራ ነው ያለ ደቂቃ። በደቂቃ ነው የምናደርገዋለን እኮ። ጨርሱ። ክርስቶፎሮስ ከጨረሱ በኋላ በርዕሰ ጉዳዩ ላይ ውይይት እናድርግ። ጥሩ። ሳሚ 8 ደቂቃ አውርቷል፣ አይቼዋለሁ። ስለዚህ ክርስቶፎሮስ እስከ 8 ደቂቃ የማውራት ነገር አላቸው። እኩል ነው መብቱ። እናንተ መረጣችሁ። ልደት ማን ያወራል? አንዴ ቆይ ፕሊዝ ስሙኝ። ዮኒዬ አንደኛ ሳሚ ኦልሞስት 15 ደቂቃ አውርቷል። እኔ ይዣለሁ። ስለዚህ መምህር በረከት ያለምንም ይዣለሁ እኔ ቅድም። ስለዚህ መምህር አዳምጠኝ ፕሊዝ። በቃ አውርተሃል እኮ ሳሚ፣ አንተን ፓርት ልደት ሀሳቤን አዳምጠኝ ፕሊዝ። በጣም ልጀምር
በቃ ያንተን ሰዓት ሰምተናል። ሳሚ አሁን በረከት ያውራ ፕሊዝ። ሚውት አድርግ። አንተ ያወራበት ሰዓት ሳይቆጠር የኔን ሰዓት የምትቆጥርበት ምክንያት ምንድን ነው? ሳሚ አንተ ረጅም ሰዓት አውርተሃል። አሁን ደግሞ አንተ ያወራህበት ሰዓት አልተያዘም። እኔ ያወራሁበትን ሰዓት 15 እኔ እና ያንተ ካልተያዘ የበረከትም አይያዝ። ቁጭ ብዬ ሰምቻችሁ አይደለም እንዴ? ፌር አይደለም። አይ ችግር የለም። ሳሚ ሲያወራ የማንንም ስም አልጠራም፣ የማንንም ድቤት አላወራም። ፎከስ አድርጎ ሲሰራበት የነበረው መጽሐፍ ቅዱሳን ቤዝዶን አድርጎ ነው የተናገረው። እንደዛ አድርጋችሁ የምትናገሩትን ነገር በደስታ ግን እንትና እንዲህ ብሏል እንትና እንዲህ ብሏል ካላችሁ ሰዎች ይገባሉ። ያንን ነው እያለ ያለ ግልጽ ይመስለኛል አይደለ? ሳሚ የማናችሁንም ስም የአንዳችሁንም ስም ሳይጠራ መጽሐፍ ቅዱስን ተመርኩዞ ሀሳቡን ያቀረበው። ስለዚህ እናንተም ወንድሞቼ የራሳችሁን ሀሳብ መጽሐፍ ቅዱስን አስመርክዟችሁ መናገር ነው ያለባችሁ እያሉ ነው። ይሄ ፌር ይመስለኛል ካልተሳሳትኩ። ከተሳሳትኩም ንገሩ። ሳሚ ስላላወራ ማለት ነው። በረከት የማንንም ስም ሳይጠሩ ምን መናገር እንዳለባቸው ቤተክርስቲያን ምን መናገር ይችላሉ። በተነሳ ጉዳይ ላይ ኦልሬዲ ዲስከስ ሲደረግ በነበረ ጉዳይ ላይ ስለሆነ የምናወራው ይሄ እኔን ለማለት ነው እኔ ያነሳሁትን ሀሳብ ነው ብለው ምክንያት አድርገው ኖ ስም እስካልተጠራ ድረስ የችግር የለውም ችግር የለውም። በቃ መልካም። ስለዚህ እንዳታቋርጧቸው፣ አንድ ሰው ሚዩት እንዳታደርጉ አደራ። ሞዴሬተሮች አደራ፣ ቀጥሉ። በመጀመሪያ ይሄ ስትሮማን ማረክ አይቻለሁ ብዙ ጊዜ ለሌለ ጥያቄ መልስ መስጠት ማለት ነው። ጸጋ ነፃ ስጦታ ነው። ስለዚህ ብሎ መልስ መስጠት ጸጋ ነፃ ስጦታ አይደለም ብሎ የተናገረ አንድም ሰው የለም። ጸጋ ማለት ቃሉ ራሱ ትርጉሙ ነፃ ስጦታ ማለት ነው። ስለዚህ ምንድነው እመቤታችን ጸጋን የተሞላች ስንላት ከእግዚአብሔር የተደረገላትን ነገር የሚያሳይ ነው። አንድ አካል በጸጋ የተሞላ ከተባለ ሞሊው እግዚአብሔር ነው መቼም። ይሄ ምንም ስለዚህ ለዚህ መልስ መስጠት አያስፈልጋችሁም ነበር ለማለት ነው። እኛ ግን የምንለው አንድ አካል ጸጋ ሲሰጠው ከጸጋው ጋር ኮኦፕሬት ማድረግ አለበት። ከጸጋው ጋር አብሮ መስራት አለበት። በእግዚአብሔር በኩል ባለውማ እግዚአብሔር እኮ ለሰው ልጆች ሁሉ የሚሆነውን ጸጋ ይሰጣል። እግዚአብሔር አዳልቶም አያውቅም፣ ከሰው ሰው ለይቶም አያውቅም። ልዩነት የሚፈጠረው በሰው በኩል ሪስፖንድ በማድረግ ነው። ስለዚህ እኛ ድንግል ማርያም ልትከበርበት ይገባል፣ ምክንያተ ድነት ልትባልበት ይገባል የምንለው ከእግዚአብሔር በተደረገላት ብቻ ሳይሆን ሁልጊዜም ከእግዚአብሔር ነው የሚጀምረው። መልካም ነገር መነሻው እግዚአብሔር ነው። እግዚአብሔር ጸጋ በመስጠት ነው የሚጀምረው ማንኛውንም ነገር። ግን ሰው ሁልጊዜ ኮኦፕሬት ማድረግ አለበት፣ መተባበር አለበት። ሰው ሲባል ደግሞ ነፃ ፈቃድ ያለው ነው። ተገዶ አይደለም የሚያደርገው። ተገዶ ካደረገው እግዚአብሔር አንድን ሰው አስገድዶ ያለ ፈቃዱ የመልካም ስራ ተባባሪ አድርጎ ለምን ይሰራል? ያለዚያ ሰው መስራት ይችላል። ከፈለገ እኮ መስራት ይችላል። ስለዚህ የሰው ልጅ በነፃ ፈቃድ ነው የተፈጠረው። በነፃ ፈቃድ የፈጠረውን ሰው ያለ ፈቃዱ አያድነው። ፈቃዱ ሁልጊዜ ያስፈልጋል። ኮኦፕሬት ማድረግ አለበት፣ መተባበር አለበት። በነገረ ድነት ውስጥ የሰው ልጅ ድርሻ ከእግዚአብሔር ከሚመጣው ጸጋ አይደለም። እሱ ዲፎልት የተሰጠ ነው ለሁሉም ከተው በኩል ካለው ነው። ስለዚህ እኛ ስለ እመቤታችን ስለ ድንግል ማርያም ስናነሳ የምናመሰግናት የምናከብራት ልዩ የምናረጋት በተሰጣት ጸጋ ብቻ አይደለም። በእርግጥ የተሰጣት ጸጋም ልዩ ያረጋታል። አይ ጸጋ ከእግዚአብሔር ስለሆነ እኛም እሷም አንድ ነን የሚለው ጸጋ ልዩ ልዩ መሆኑን አለማወቅ ነው። ጸጋ ልዩ ልዩ ነው። ለአንዳንዱ ሰው የተሰጠው የሐዋርያነት ጸጋ ነው። ለድንግል ማርያም የተሰጣት የእግዚአብሔር እናት የመሆን ጸጋ ነው። ክርስቶስን ጡቷን የማጥባት የማሳደግ የዓለም መድኃኒት ክርስቶስን እናት ነች። እሷ ከክርስቶስ ጋር ያላት ግንኙነት ከነገራችን ላይ የአምላክና የሰው የፍጡርና የፈጣሪ ብቻ ሳይሆን የእናትና የልጅ ግንኙነትም ነው ያላት። ይሄ ልዩ ያረጋታል።
ይሄ ጸጋም ነው፣ የሷም ኮኦፕሬሽን ነው። የሷም በመታዘዝ በበጎ ሕሊና በተባበረችው በመታዘዟ ይሁንልኝ ይደረግልኝ በማለቷ የተፈጸመ ነው። ባትል ኑሮ ምን ይሆን ነበር? ይሄ ስፔኩሌሽን ነው እንቶ ባትል ኑሮ እግዚአብሔር የሚያደርገውን ያደርግ ነበር። እግዚአብሔር የሚሰራውን ይሰራል። እግዚአብሔር ብዙም ለእግዚአብሔር መንገድ ለክተን ይሄ ብቻ ነው ብለን አንሰጠውም። ግን የሆነውን ነገር ስናይ የተመሰገነችበት ብፅዕት ይሉኛል ሰዎች ሁሉ ትውልድ ሁሉ ያለችበት እግዚአብሔር መልካም በእኔ ላይ አድርጓልና ያለችበት እሷ ይሁንልኝ ብላ በመታዘዙ ያደረገችው ነገር ከኛ ልዩ ያረጋታል። ይሄ በእኛ ቤተክርስቲያን ከፍጥረታት በላይ ከፍጡራን በታች የምንለው ከፍጡራን መካከል እሷ የተሰጣትን ጸጋ እናትነትን የተቀበለ የለም የሚለው ልዩ ያደርጋል። ስለዚህ እኔና እሱ አንድ ነን፣ ሁላችንም ጸጋ ነው የተቀበልነው የሚለው ፎልስ ፓራራሊዝም ነው። ጸጋ በአንድ ስም ስለተጠራ ሁሉም ሰው እኩል ነው ማለት አይደለም። ይህንን አንድ አይቻለው። ከዘላለም ነው እግዚአብሔር ልክ ነው። የሰው ልጆችን የመረጠው ከዘላለም ነው። ቅድም ጥቅሶችም ሲጠቀሱ ነበረ። ግን ከዘላለም ሁላችንም ከዘላለም በእግዚአብሔር የተመረጥን መሆናችን በነገራችን ላይ እኛ እግዚአብሔር የመረጠው የሰው ልጅ ሁሉ ነው ለማዳን ለይቶ አልመረጠም። ይሄ ከዘላለም ስለተመረጥን ሁላችንም እኩል ነን የሚል ፋላሲ ነው። ከዘላለም የተመረጥነው ጊዜ ነው። የሚያለያየን ግን የተሰጠን ጸጋ ምንድነው የሚለው ነው። ስለዚህ በአንዱ በኩል መታሰባችን የሁላችንም ከዘላለም ነው ማለት እኩል ያደርገናል ማለት አይደለም ያ። ስለዚህ እዚህም ችግር አለ። መጽሐፍ ቅዱስ አሳየኝ የሚል ከመጽሐፍ ቅዱስ ከሌለ የለም ማለት ነው። ወደ ሌላ ጥያቄ የምንለው ይሄ ነገራችን ላይ እኔ ክርስቲያኖች እርስ በርሳችን ስንነጋገር እንዲህ ማለት ትዝብት ውስጥ የሚጥል ነው። ደብል ስታንዳርድ ነው። ሙስሊሞች ጋር ስንነጋገር ስላሴ የሚል ቃል አንጡልን ስንባል ግዴታ እኮ ቃሉ መኖር የለበትም ብለን አይደል በጋራ የምንመልሰው። ስለዚህ የአንድ ጉዳይ ጽንሰ ሐሳቡ ካለ መልእክቱ ካለ ቃሉን ግዴታ አምጣ የሚለው መስፈርት እኛን ከሌላ ሰው ፊት አያቆመንም። ሌላ ቦታ ላይ የማንጠቀመውን መርህ ለራሳችን ልንጠቀም አይገባም። ቃል ከተባለ ቤዛነትን በተለየ ሁኔታ ለመቤታችን አይገባም፣ ለክርስቶስ ብቻ ነው ቃል። አንደኛ ቤዛነት በመጽሐፍ ቅዱስ ለሰዎች ተሰጥቷል። ሰሞኑን ሲጠቀስ የሰማችሁት ነው። ለሙሴም ተሰጥቷል። እግዚአብሔር ለሱ ብቻ የሚገባው ሰው ስም ቢሆን ኑሮ ለሙሴ አይሰጠውም ነበር፣ ቀድሞ አይናገርም ነበር። ሁለተኛ ከቤዛነትና ከአምላክነት የቱ ይበልጣል? ሰዎች እኮ አማልክት ተብለዋል። በመዝሙረ ዳዊት ምዕራፍ 82 ላይ እናንተን አማልክት ናችሁ፣ የልዑል ልጆች ናችሁ፣ ነገር ግን እንደ ሰው ትሞታላችሁ ብሎ የተናገረውን ጌታችን በወንጌል ጠቅሶ እነዚያ የእግዚአብሔር ቃል የመጣላቸው አማልክት ከተባሉ ይላል። ነቢያትን ካህናቱን ማለት ነው። በብሉይ ኪዳን የነበሩ ሰዎች እንኳን ለእግዚአብሔር መልእክተኛ የነበሩ ሰዎች አማልክት ከተባሉ እግዚአብሔር ቃልን ለራሱ ለይቶ ሌላ ሰው እንዳይጠቀመው የሚል መስፈርት ቢያወጣ ኑሮ አምላክ ከሚለው ቃል የበለጠ የሚቀድም ምን ነበረ? አምላክ የምትለዋም ባይሆን ተውልኝ ይል ነበር። እግዚአብሔር ግን የሱ የባህሪ ከሆነ ነገር ውስጥ ለሰው ልጆች በጸጋ የከለከለው ነገር የለም። አምላክ ከሚለው ስም ጀምሮ ሰዎች እንዲጠሩበት። ለምን? እሱ በባህሪ የሆነውን ነገር ለሰው ልጆች ሊሰጥ ስለመጣ ማለት ነው። ሌላ ፎልስ ፓራራሊዝም ሲሰራ ነበረ። እመቤታችን ምክንያተ ድኅነት የምትባል ቤዛ የምትባል ክርስቶስን ስለወለደች ከሆነ የእሷ እናት አባቶችስ ወደኋላ ስንሄድ እየተባለ ነበረ።
ዳሜጅ ኮንትሮል ነው እኮ እየሰሩ ያሉት መምህር በረከት። አሁን የኔን ዲቤት ነው የሚያወሩት ከጀመሩ። ስም አልጠራም ኤፍሬም፣ አታቋርጥ። ማንም ስምን አልጠራም። ስሜን ስላልተጠራ ታደረግልኝ። ቆይ ይጨርሱ። ዳሜጅ ኦልሬዲ ደን ማን ኖ እኛ እኮ ሰውም ይሰማል እኮ ሙሉ ህዝብ የሚፈርደው ነገር አይደለም። ቢጠሩም ባይጠሩም ሰው እኮ ይታዘባል አይደል? ያያል እኮ ሰው። ስለዚህ ሰው እንግዲህ እኔ ማስተያየት የምሰጠው በውይይቱ ውስጥ በተነሱ ሀሳቦች ነው እንጂ ሌላ ሀሳብ አልሰጥም። ፋሚን እኛ ሳናቋርጠው ለምንድን ነው ኤፍሬም የምታቋርጠው? ቅድም ተናግረህ ነበር። ሪፍሌክሽን እየተሰጠ አይደለም። ሳሚ ሪፍሌክሽን ሰጥቷል በእኛ ድቤት ላይ። አንድ ጊዜ ኤፍሬም ዮኒ ምን ብሎ ነበር? ስም ካልተጠራ ማንም ሰው ሚውት አንስቶ መናገር የለበትም ሲል ዮኒን ሰምቼዋለሁ። ማንም ስምን አልጠራም። መሀል ላይ ገብተህ የረበሽከውና የበጠበጥከው አንተ ነህ። ይህም ማድረግ ደግሞ እጅግ በጣም አረበሽኩም። ልደት ሪፍሌክሽን አሁን ዳሜጅ ኮንትሮል እየሰሩ ነው። የደረሰውን ዳሜጅ ለማስተካከል እየሞከሩ ነው። አየህ፣ ጥግ ድረስ ስለማቅህ ነው እንደዚህ የምናገርህ። እንደዚህ ልታደርጋቸው አይገባም። ልታቋረጥ አይገባም። ምን ማድረግ ትችል ነበር መሰለህ? ሲያልቅ ጠብቀህ እኔን ስሜንም ባይጠሩኝም እንደዚህ የተባለው ነገር አለ ማስተካከያ ልስጥበት ማለት ትችላለህ። ስለዚህ በፕሪንሲፕልም ደረጃ እኮ እኔ ስለተነሳው ነገር ነው መወያየት የምችለው መልስ መስጠት የምችለው አይደል? ስላልተነሳ ጉዳይ እንዳወራ ነው እንደምትፈልጉት? ትክክል። አይ ቀጥሉ አባታችን። ስለዚህ እባክህ ኤፍ ሲያልቅ ጠብቀህ ኮስችኑን ይዘህ እንደዚህ እኔ ያልኩት ይሄ ብለህ ቁጭ ታደርጋለህ። ይሄ ነው መሆን ያለበት። እሺ መቼም ነገረ ማርያም ጉዳይ ነው የተነሳው። ስለሱ ነው ማወራው። ስለተነሱ ጉዳዮች ነው ማነሳው። ካልሆነ ስለ ሚስጥረ ስላሴ ማውራት ነበረብኝ ማለት ነው። ከዚህ ርዕስ ለመውጣት ከሰዎች ጋር ለመነካካት እንደዚህ አይሆንም። ስለዚህ ይሄም ሌላ ፋላሲ የሚሰራው እናት አባቶቿስ ምናምን ካል እሺ ጌታን በመውለድ ልዩ ነች፣ ልዩ ጸጋ ተሰጥቷታል ስንል እናት አባቶቿ ደግሞ የጌታ እናት የምትሆን ሴትን በመውለዳቸው ልዩ ናቸው እያልንም ልንሄድ ነው ማለት ነው። ሐዋርያትንም እንደዚሁ ክርስቶስ ብርሃን ነው፣ የባህሪ ብርሃን ነው፣ እነሱ ደግሞ እሱን ብርሃንነት የገለጡ ያስተማሩ ስለሆኑ ብርሃን ተብለዋል ካል ሐዋርያትን የወለዱ እናት አባቶችም ብርሃን የሚሆኑ ሰዎችን የክርስቶስን ብርሃን የሚገልጡ ሰዎችን ስለወለዱ ብርሃን ናቸው እያልን አንሄድም። በቃ በተነገረው ልክ እንደዚህ ሪግሬሽን ወደኋላ እየሄዱ ከሄድን የመጽሐፍ ቅዱስን መልእክቶች ሁሉ የምናበላሽ ስለሚሆን ማለት ነው። ስለዚህ በድንግል ማርያም በተነሳው በእሷ ልክ አውሩ። በቃ ወደ ወላጆቿ ምናምን አትሄዱ። እሷ ጋር የተነሳውን ሐዋርያትም ጋር የተነሳውን ሐዋርያት ጋር ማውራት ያስፈልጋል ማለት ነው። የሚያዛችን አታቅርቡ ነው። እና የእመቤታችን ጉዳይ ራሱ እመቤታችን ንጽሕት ነች፣ ቅድስት ነች፣ ጸጋን የተሞላች ነው ስንል ነገራችን ላይ ይሄ በክርስቶስ የማዳን ጸጋ ነው የተከለለችው ራሱ እሱ ጠብቋት፣ እሱ አንጽቷት፣ እሱ ለእናትነት አዘጋጅቷት እንጂ በራሷ በግል ጥረቷ ብቻ የአምላክ እናት ሆነች በቃች ብለንም የሚያስተምር የለም። እንደ መንፈስ ቅዱስ ወደ እመቤታችን መጣ የሚለው ሉቃስ ወንጌል ላይ የተነገረው መንፈስ ቅዱስ ይከልልሻል የሚለውን ስንተረጉም እኮ ምንም ሰው ቢነጻ ለእናትነት ለእግዚአብሔር እናትነት ስለማይበቃ ሊያዘጋጃት መጣ ነው። ስለዚህ የሰው ድርሻ መኖሩ ሁለተኛ አዳኝ አያደርገውም። በግላችንም አሁን ይህንን ጥያቄ ቀጥታ ወደ ራሳችሁ ብትወስዱት፣ ለምሳሌ እኔ አምኛለሁ ልደተ ቃል አላመነም እንበል። በልደተ ቃል ማመንና በእኔ አለማመን መካከል የእግዚአብሔር ጸጋ አይደለም ልዩነቱ፣ የኛ የግል ምርጫችን ነው። ስለዚህ ልደተ ቃል ሲያምን እና ሲድን የራሱ አዳኝ እየሆነ ነው። ኮኦፕሬት ማድረጉ እንዳዳኝነት ነው የሚቆጠረው አይደለም።
በኦርቶዶክስ አስተምሮ ሚስ አንደርስታንድ የሚደረገው ኮኦፕሬሽን የእግዚአብሔርን የማዳን ስራ የሚተካ አይደለም። መተባበር እስራኤል ይናገራል ስለ ቤተ ክርስቲያን። ምክንያቱም ድንግል ማርያም የእስራኤል ፍጻሜ ነች፣ የቤተ ክርስቲያንም ደግሞ ቲፒካል ክርስቲያን ነች። ስለ ቤተ ክርስቲያን የተነገረው ለድንግል ማርያምም ይስማማል። ስለዚህ ስለ እስራኤል መተርጎሙ ስለ ቤተ ክርስቲያን መተርጎሙ ችግር የለብንም። ስለ ድንግል ማርያም አይናገርም ማለት ግን ጊዜን እንዳይፈጅ እንጂ የፕሮቴስታንት ምሁራንን ከፍቼ ላሳያችሁ እችላለሁ። ድንግል ማርያምን ጠቅሰው ስለ ድንግል ማርያም ነው የሚናገር፣ ስለ ጽዮን፣ ስለ ድንግል ማርያም፣ ስለ ቤተ ክርስቲያን ብለው በዝርዝር ያስተማሩ ማለት ነው። እና ይሄ ዝም ብሎ ለክርክር ብሎ መካድ በግልጽ ቋንቋ የተነገረን ነገር ትክክል አይደለም። ዘንዶ ሴቲቱ እንደሆነች ዘንዶ ዘፍጥረት 3 ላይ ያለው ዘንዶ አሁንም ራእይ 12 ላይ አለ ስሙ። በመጨረሻ አንድ ሐሳብ እንድትሰጡበት አንድ ሐሳብ አንስቼ ጨርሳለሁ። ገላትያ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ የተናገረው የዘመኑ ፍጻሜ በደረሰ ጊዜ ይቅርታ ላንብበው አውጥቼ ገላትያ ምዕራፍ 4 ቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። አንድ ወንድም እየጠየቁት ነበር ሰሞኑን ቅዱስ ጳውሎስ ከሴት የተወለደውን ለምን አለ? ቅዱስ ጳውሎስ ከሱ ጋር በአገልግሎት የሚሳተፉ ሰዎችን እነ ፌበንን ሁሉ በስም የሚጠራ ሰው ነው። ደቀ መዛሙርቱን ሁሉ በስም የሚጠራ ሰው ነው። እንኳን ሳይጠራ የትም ቦታ ላይ በመልእክታቱ ስሟን አልጠራውም። ነገራችን ላይ ማርያም ብሎ ስለ ድንግል ማርያም ያወራበት ከሷ ስለመወለዱ ያወራበት ገላትያ 4 ላይ ነው። እዚህም ቦታ ላይ ከሴት የተወለደውን ብሎ ሴት ብሎ ነው የሚያልፋት። አንድ ወንድም ለምንድን ነው ይሄ እንደዚህ ብዬ ጠይቀው አይ ወንጌል እንዳይከለል እሷን ሰፕረስ ለማድረግ ነው አለኝ። ከድንግል ማርያም ብሎ ሲናገር ድንግል ማርያም የክርስቶስን ወንጌል እንዳትከልል። እናንተ እንደዚህ ነው የምታምኑ? አሁን ቅዱስ ጳውሎስ ሴት የተወለደ ያለው በስሟ ሳይጠራት ሴት ብሎ ያለፋት መቼም ስሟን አያውቃትም አንልም። ለምንድን ነው ብላችሁ ነው የምታስቡ? ኦሪት ዘፍጥረት ምዕራፍ 3 ላይ የተጠቀሰችው ሴት ከሷ የሚወለደው የእባብ ራስ ይቀጠቅጣል የተባለችው ሴት እሷ መሆኑን ለመናገር አይደለም፣ ስሟን መጥቀስ ስላልፈለገ ብቻ ነው ብላችሁ ነው ወይ የምታምኑ? የመጽሐፍ ቅዱስ ጥቅስ አሳዩኝ ሲሉ ስለነበረ ወንድሞቻችን ቅድም ይሄ ነገራችን ላይ ሄሬኒዮስ ቅድም ሲጠቀስ የነበረ አባት ነው። በሁለተኛው ክፍለ ዘመን መጀመሪያ አካባቢ የነበረ አባት ነው። ይሄንኑ ጥቅስ ጠቅሶ ገላትያ 4:4 ይህች ሴት ዘፍጥረት 3 ላይ የተጠቀሰችው ሴት ነች። ጳውሎስ ሰብትል ቴዎሎጂ እየሰራ ነው። ከሴት ተወለደ ሲለን ዘፍጥረት 3 ላይ ያለችው ሴት ድንግል ማርያም ነች እያለ ነው ብሎ ተርጉሟልና እናንተ እንዴት ታዩታላችሁ የሚል ጥያቄ አቅርቤ ጨርሳለሁ ማለት ነው። ስለዳመጣችሁኝ አመሰግናለሁ። ይቆየኝ። እንግዲህ ያው እንትኑ ሰዓት መያዝ አለበት። ሰማስ ስለዚህ አሁን ነገር ካለ አሁን ከሰዓት አድርጎም ትተን መሄድ እንችላለን። በሰዓት አጠር አድርጎ ፖይንቱን ከመጽሐፍ ቅዱስ ጥቅስ እየጠቀሱ መነጋገር ላይ ብናደርገው መልካም ነው ብዬ አስባለሁ። ችግር የለም። መማር የምፈልገው ስለዚህ ማን ይናገር? ከሜሎስ እና ከአንተ ምረጡና ነው 7 ደቂቃ ወይ 8 ደቂቃ ከዛ ያለፈ ነገር አንፈልግም። እሱን አድርጋችሁ ተናገሩ ፕሊዝ። ምረጡ። ሜሎስ ወይስ ቀደም? በቃ ሜላ ግድ የለም ቀደም። 25 ነው ይዝልሃለሁ ብራዘር። 26 አድርጌ ይዘዋለሁ። ቀጥል። 8 ደቂቃ ግን ውይይት ቢሆን የበለጠ ይሻል ነበር። አሁን እኔም አውርቼ ከዛ ኦርቶዶክሱ አውርቶ ሲሆን ያን ያህል ትርጉም አይኖረውም። ካልተወያየንበት ሰው ምኑን ይይዛል? ያን ያህል ለመረዳት ያስቸግራል ብዬ ነው የማስበው። ይቀጥል ካለ እንደዛ ነው የገባኝና ወይ ደግሞ ምን እናድርግ መሰላችሁ? በቀጠሮ እናድርገውና የሆነ ርዕስ ተይዞ በቀጠሮ ሆኖ የሆነ ርዕስ ተይዞ በቃ በዛ ላይ እየተጠያየቃችሁ ወይም ደግሞ በምትፈልጉ ፔጅ እየተጠያየቃችሁ ብትመላለሱ መልካም ነው ብዬ ነው የማስበው።
እናደርግ ሜላ እኔ ሌሎች እንደተናገሩ እኔ ሀሳቤን ላስቀምጥና ምናልባት ከአንተ ጋር የሚወያዩ ሰዎች ካሉ መወያየት ይችላሉ እዚሁ ማለት ነው። ምናልባት በሀሳቡ ላይ ማለት ነው። አንተ ሀሳብ ከሰጠህማ እኔም ሀሳብ መስጠት ይኖርብኛል። ምክንያቱም መዘጋት ይኖርበታል ሀሳቡ። ሌላኛው ኦልሬዲ እዚህ ሀሳብ ላይ በጣም ተደጋጋሚ ሰዓት አወራን። ቅድም ውይይት ተደረገ፣ አሁንም ረጅም ሰዓት ከዛም ከዚህም እንትን አለና እንድንወራ እዚሁ ልንገር በኮስት ጥሪህን አልቀበለውም። ለምን ሚዩት አድርገው አያዋደን እንዴት እንደሚረብሽ ሚዩት አድርገው። ሀሳቡን አንዴ ጨርስና ከዛ እንትን እንላለን። የሚያስቀው ለምንድነው 8800 ሰዎች አላችሁ እዚህ? ለምንድነው በኮስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚሁ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። እዛ እየተከታተልኩ ነበር። ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገው። ጽሑፋን ሁሉ ስክሪንሾት አድርጌያለሁ፣ ፎቶ አለ። እናም ደግሞ ሚዩት አድርጎት አይሰማም። ድርሳነ መድኃኔዓለምን እያነበበ ነው እስላሙ። በዚህ ጉዳይ ላይ ጥያቄ እንዲጠይቅ በወዲህ በኩል ያሉት ኦርቶዶክሳውያን እንዳይሰሙ ሚዩት አደረገው። እሱን ፔጄ ላይ አስቀምጠዋለሁ። ይሄ ስጋት ስላለኝ በኮስት ጥሪህን አልቀበልም። አንድ ሰው ብቻ አንተ ቤት ከከፈትክ ሞዴሬተሮችን በሙሉ አውርደህ ሚዩት እንዳያደርጉኝ ማለት ነው። አውርዳለሁ ሙሉ አንድ ሰው ዮኒ ጋ ማለት ነው። ቴንክ ዩ ዮኒ ጋ ልጨርስ። አልጨረስኩም። አንድ ደቂቃ ላጠቃል። ስለዚህ የሞዴሬተር ማንመስ የኮስቱን ጥሪ ማልቀበልህ እኔ በማነብ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ እንደዛ እንደ እስላሙ ሚዩት እንደምታደርገኝ ጥርጣሬ ስላለኝ አልቀበልም። ከዚህ ይልቅ ዮኒ ጋ ሆኖ እኔ እናንተ ዮኒ ደቂቃ ይዞ ወይ ደግሞ ሌላ አንድ ከኔ ጋር ገብቶ ይዞ ሌላ አንድ ሰው ገብቶ ኤፍሬምን ወይ ሜሎስን ይዤ ዮኒና ሜሎስ ቤቱን እየመሩት እኔና ልደት እዚሁ ማንም ሚዩት አያደርግም፣ እዚሁ እናወራለን። ያለ ኮስት እቀበላለሁ። በኮስት ግን እስላሙን ሚዩት እንዳደረግከው ሚዩት እያደረከኝ ወይ ደግሞ ያንተን እኔ በማውራ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ ልትዘጋ እንደምትችል ፍንጭ ስላለኝ መረጃም ስላለኝ አልቀበልህም በኮስት። ዋን ቱ ዋን ግን እዚሁ አንድ ላንድ እናወራለን ማለት ነው። ቴንክ ዩ። አንድ ሀሳቤን ልናገር። ይህንን የምናገረውን ንግግሬን ሪከርድ አድርጉት። አሁን የምናገረውን ንግግሬን ኢትዮ ላይቭ ሪከርድ፣ ሌሎቻችሁም ክርስቲያኖች ሁላችሁ አሁን የምናገረውን ንግግር ሪከርድ አድርጉት። ወይል እንግዲህ እንደምታውቁት የፈሪ ዱላን የተሰነዘረብን የፈሪ ዱላ ወይም የእናቴ ቀሚስ አደናቀፈኝ የሚባል ነገር ነው የሰማነው። ከዚህ በፊት ሙስሊሙን በነገረ ክርስቶስ ጋር ስትወያይ ሚዩት አድርገዋል። ልጁን ሚዩት ያደረግኩበት ዋነኛ ምክንያት ውይይት ሲያደርግ የነበረበት ስነ ምግባሩ እጅግ በጣም አጸያፊ ስለሆነ ነው እንጂ ለውይይት ሌላ ምንም አይነት ወይም ደግሞ እሱን ያለማዳመጥ ምክንያት ኖሮኝ አይደለም። ከኤርሚያስ ጋር የምናደርገው የውይይት ርዕሳችን በመዳን ዙሪያ ላይ እና በመዳን ዙሪያ ላይ ደግሞ እሱ ራሱ እስከዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ የሆነ እናቱ የወለደችው እንደው በመድኃኔዓለም በተሰቀለው ኑና መታችሁ በገድላት ድርሳናት በመዳን ዙሪያ ላይ አውሩኝ እያለ ለዘመናት ሲያወራ የነበረ አንድ ግለሰብ ዛሬ በአደባባይ መወያየት እንደማይችል አሳይቶናል። እኔ እዚህ ጋር አንድ ልጨርስ እንዳታቋርጠኝ። እኔ አሁንም ድጋሚ እዚህ ጋር ቃል የምገባው ነገር አንድ ጊዜ ልናገር እንዳታቋርጠኝ። አንድ ጊዜ እንዳታቋርጠኝ። አንድ ሀሳቤን ልጨርስ ፕሊዝ። ፈሪ ነው አላልኩኝ። እኔ ፈሪ ነው አላልኩም። ዋን ሳይድድ መሆንን ፈለክ ማለት ትችላለህ። አልፈራም። ልናገር ሀሳቤን ልናገር። እኔ በውሸት ሲከሰኝ አንተ ከዚህ በፊት አልሰማህም አላየህም አይደለ? ባልሰማህበት ስለዚህ እኔም ደግሞ እንድናገር ፈቅድልሃለሁ። ግን ይቅርታ ልናገር። አንዴ ልናገር ግን አትዋሽን። የቤት መጣል እኔ በፍጹም አልዋሸሁም። አንተ ከመጀመሪያም ጀምሮ እየነገርኩህ ያለው በፍጹም አልዋሸሁም።
ከፈለክ መደገፍ ይችላል እነሱን በግልጽ እኔን ግን እንዳታቋርጠኝ። እነሱን ከፈለክ በግልጽ መደገፍ ይችላል እኔን ግን እንዳታቋርጠኝ። ስለዚህ አንተ ኦልሬዲ የፕሮቴስታንት ሳይድ ሆነን የገባው እዚህ ላይ ዘዛ ነው። ቅድም ስናገር የነበረው አልዋሸውህም። ዋሽተሃል። ፈርቶ አልፈልግም አለ ያልክ ሀሳቤን አልጨረስኩም። ገና ሀሳቤ ዋሽተሃል ማለት የጀመርከው ሴራ እየሰራ አይደል? ዮናስ ይሄ ፌር የምትሆን ከሆነ ወይ ላውራ ወይ እወጣለሁ። ይሄ ምንም ለኔ በቂ አይደለም። ግን እኔ እዚህ ጋር ያለው አትዋሽም እያልኩ ነው። አንተ እኔ እዚህ ጋር ያለው ደግሞ እኔን አትጫነኝም ነው የምልህ። እዚህ እንደፈለክ አትጫነኝም ኖ አትዋሽም እያልኩ። ስለዚህ አንተ ራሱ በስነ ስርዓት ማዳመጥ ከቻልክ አዳምጥ፣ ያለበለዚያ ምንም ችግር የለውም። አንተ ስላለ አይደለም እኛ የምንወያየው እስከዛሬ ድረስ መወያየቱ አቅም ስላለን የምንወያየው እንጂ አንተ ስላለ አይደለም የምንወያየው። ከዛ በስነ ስርዓት ታዳምጥ ነው ማያልክ ነው እኮ አንተ እንደዚህ አንድ ባናቱ ይተካል። የፈለግከው መሆን ትችላለህ። በቃ ወርዷል። ተው በቃ ዮኒ ተው በቃ ወርዷል። ስለዚህ ምንድን ነው የሚያወራው? እዚህ ጋር ያሉ ቀሲስ እርሶ ይመስክሩልኝ። እዚህ ጋር እኔ አለ ቆይ መናገር ስላለብኝ መሄድ ትችላለህ የፈለግክበት። እዚህ ጋር ለምንድን ነው ያለው? እኔ ሌላ ሰው ሚውት ስታረግ ስላየው እኔ ጥርጣሬው ስላለኝ የኔ እንዳይሰማ በኮሆስት አልመጣም። ሰው ባለበት የትም ፔጅ ላይ ግን ተገናኝተን በፈለግከው ነገር እናወራለን ያለው እሱ ዋሽቶ ምን ይላል? ፈርቶኛል፣ ሪከርድ አድርጉ፣ እንደዚህ ማድረግ አይቻልም ብሎ ነው ያለው። ነው አትዋሽም። እዚህ የፈለግከው መሆን ትችላለህ። ማነህ ኤርሚያስ ቢዋሽ ዋሽታ ልለዋለሁ። እዚህ ጋር ጥሬን ተቀብዬ እመጣለሁ። ዳኛ ግን ያስፈልገኛል። ሞዴሬቶች ለሁላችንም ታወርዳላችሁ። በአንድ ሰው እንነጋገር ነው ያለው። መችዋሽ እንቀጥል ይሆን? በቃ ወደ እንትን ሄድና ምክንያቱም ከታችም ሰው እየተከታተለ ስለሆነ እንቀጥልና አሁን የሚናገር ያልተናገሩ ምትላቸውን ይናገሩ ወይ እውነቱን ተናገር እንነጋገር። ውሸትን ያልወድ አንድ ሰው ግን ወይ አስገባ እኩል እንዲሆን። አሁን ከኤፍሬም ጀምሮ ውይይቱን ስከታተል ስለነበረ ከምረት የበዛለት ሳሚ ቀጥሎ መምህር በረከት ተናግረዋል። ግን የሆነ ነገር ልበል ከዚህ በፊትም ቅድም እኔና እሱ ብቻ በምንወያይበት ተጫንከኝ ሲለምነ እኔና እሱ ሌሎች እንኳን አልገቡም ነበር። እኔ ጥያቄ እንዳገልግሎት ቁጠርና አሁን ይህን ስታደርግ አንተ በጣም መታገስ ካለብህ እንዳገልግሎት በቃ እንዳገልግሎት አንድ ሰው ሲያገለግል ልክ ፈተና ሊኖር ይችላል። እንደዛ አድርገው ውሰደው። እሱ መጽሐፍ ቅዱስን የሚያነብ በቤተ ክርስቲያን ያለ ሰው አይደል እንዴ? እርጋታን ማን ወሰደበት? መልካምነትን ማን ወሰደበት? በቃ ጠለፈው ዮኒ በቃ ተው በቃ ችግር የለም እኛ አለን። ሌላም ሰው ስላለ ይቀጥል። አሁን ቀጥሎ ያለውን አስኪደው እና አንድ ሰው ባላንስ ከዚህ በኋላ ሁለት ሰው የሚያወራ ከሆነ ከፕሮቴስታንቱ ከኔ ጋር አብሮ የሚያወራ ሰው እንዲያወራ ይችላል። አዎ ከታች ያላችሁ ሰዎች ያላችሁ ካላችሁ ጻፉልኝ እና አንድ ሰው ከዛ ሁለት ነው ተነጋግረን አራታችን እንጨርሳለን። ደቂቃውን ወስንልን። እሺ መልካም። አይ 8 ቀድም ሁለቱም ስላላወሩ ሌሎቹ እስከ 20 ደቂቃ ስላወሩ 8 ደቂቃ ለሜሎስም ከዛ ለእርሶ 8 ደቂቃ ከዛ እውነቱን ተናገር 8 ደቂቃ ያወራሉ። እስከዛ ሰው ሲመጣ ከስር አስገባለሁ። ክበሩልኝ። አንድ ኦርቶዶክሳዊ አስገባ። እሺ ቴንኪው አስገባለሁ። ስለ ማርያም ነው፣ ነገረ ማርያም ላይ ነው እያወራን ያለ ነው። ስለዚህ ማርያም ላይ ስቲክ አድርጌ ለማውራት ሞክራለሁ። አሁን ትልቁ ችግር ምንድነው? ማርያም ቤዛ ትባላለች ወይስ ቤዛ አትባልም ሲባል ከቃላቱ ባለፈ የሚሰጠው ትምህርት ምንድነው የሚለውን ነው ማየት ያለብን። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ማርያም የዓለም ቤዛ ነች ስትባል ኢየሱስን ስለወለደችው ብቻ ነው ወይ? አይደለም፣ ሌላ ምክንያት አለ። እኛ የምንቃወመው ይሄን ሁለተኛውን ምክንያት ነው እንጂ የመጀመሪያውን ኢየሱስን ወልዷለች የሚለውን ተቃውሞ የለንም። ግን ቤተክርስቲያኒቷ ምንድነው የምትለው የሚለውን ከተቻለ ማስረጃዎችን ባሳይ ደስ ይለኛል። የጽሁፍ ማስረጃዎችን ባለኝ ደቂቃ በትልቁ ብታረገኝና ቤተክርስቲያኒቷ ምን እንደምትል በዚህ ጉዳይ ላይ ማስረጃዎችን ተራ በተራ ቶሎ ብዬ ላቅርብ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ማርያም ያላት ትምህርት ምን ይመስላል ሲባል መጽሐፍ ቅዱሳዊ ነው ወይ? አይደለም። ምንድነው ማስረጃ? ለምሳሌ ተወሰነ ላሳይ። አሁን ማሳየው መጽሐፍ የአባ ገብረ ኪዳን መጽሐፍ ነው። አሐቲ ድንግል የተሰኘው የአባ ገብረ ኪዳን መጽሐፍ ነው።
እዛ መጽሐፋቸው ላይ ምንድን ነው የሚሉት? መጽሐፈ መነኮሳትን ይጠቅሱና ጸጋ የሚመለሰው በወጣበት በኩል ነው ይላል። እውነት ነው። ስለዚህ እግዚአብሔር ለሰው የሰጠውን ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት መንፈሳዊ በሴት በኩል ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት ይላል። ተመልከቱ፣ ድንግል ማርያምን ለሔዋን ቤዛነት መረጣት። ከዛ አባ ጊዮርጊስ ዘጋስጫን ይጠቅሱና ምን ይላሉ? በወደኩበት በኩል ተነሳው፣ በራኩበት በኩል ቀረብኩ በማለት በማርያም በኩል እንደቀረብን በማርያም በኩል እንደተነሳን ይናገራሉ ማለት ነው። ይሄ በጣም የስህተት ትምህርት ነው። ለምን ከተባለ መጽሐፍ ቅዱሳዊ ድጋፍ የለውም። መጽሐፍ ቅዱሳችን በዚህ ጉዳይ ላይ ምንድን ነው የሚናገረው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ የሐዋርያቶቹ ትምህርት ንጽጽሩ በሁለቱ አዳም መካከል ነው፣ በፊተኛው አዳም እና ኋለኛ አዳም በተባለው በኢየሱስ። አንድም ቦታ እንግዲህ ከቅድም ጀምሮ የነበራችሁ ሰዎች ስንጠይቅ የነበረው ይሄ ነው። ማርያም ዳግማዊት ሔዋን ተብላለች ወይ አሳዩን ስልን ነበር። አንድም ሰው አላሳየም። ለምን? የለም። ሐዋርያቶቹ የማያውቁት የቀደመችዋ ቤተክርስቲያን የማያውቁት ትምህርት መሆኑን በዚሁ መረዳት እንችላለን። ሲቀጥል አናሎጂው አንድ ላይ ይሄዳል ወይ? አይሄድም። ለምሳሌ አዳምና ሔዋን ምንድን ናቸው ግንኙነታቸው? ባልና ሚስት ናቸው። ኢየሱስና ማርያምስ ኮኔክሽኑ ምንድን ነው? አባት እናትና ልጅ ናቸው። አያችሁ፣ አናሎጂው ራሱ አብሮ አይሄድም። አናሎጂው አብሮ አይሄድም። አዳምና ሔዋን ባልና ሚስት፣ ኢየሱስና ማርያም እናትና ልጅ። ስለዚህ አናሎጂው አንድ ላይ እንደማይሄድ በዚሁ መረዳት አለብን። ስለዚህ እነሱ የሚያነሱት ሀሳብ መጽሐፍ ቅዱሳዊም ብቻ ሳይሆን ሎጂካልም አያስኬድም። በአመክንዮም ደረጃ የሚያስኬድ ሀሳብ አለመሆኑን መረዳት እንችላለን። ግን ማርያምን ቤዛ ሲሏት በዚህ መንገድ ብቻ ነው የኦርቶዶክሳውያን አይደለም። ሌላም የሚያነሱት ሀሳብ አለ። በተለይም ከመዳን ጋር እኛ በጣም አጥብቀን የምንናገረው የምንቃወመው ከመዳን ጋር የሚነሳው ሀሳብ ነው። ለምሳሌ እዚህ ጋር ተመልከት ምን እንደሚል መጽሐፈ ሚስጥር ላይ የተቀመጠ ሀሳብ ነው። እመቤቴ ወላዲት አምላክ ወይ አምላክ ጌታ ለሆነ ልጅሽ ስለ እኔ እንዲህ ብለሽ ንገሪው፣ አቤቱ ምሕረትን አታዘጊበት። ይህ ሰነፍ ሰው በስንፍናው ቢያሳዝን ስለ ነፍሱ ቤዛ ንጽሕናዬን ተመልከት። ይህ አባ ጊዮርጊስ ዘጋስጫ የተናገሩት ነው። ስለ ነፍሱ ቤዛ ምንን ተመልከት? ንጽሕናዬን ተመልከት ትላለች ማርያም። ስለዚህ በማርያም ንጽሕና መንገድ ወይም ደግሞ በእሷ በኩል ነው የእኛ ድህነት የሚገኘው የሚል የተዛባ የነገረ ድህነት ትምህርት ቤተክርስቲያኒቷ ታስተምራለች ማለት ነው። ይሄን ነው አጥብቀን እኛ ምንቃወመው። ሌላው የሉቃስ ወንጌል ምዕራፍ 1 ላይ የተነሳ ሀሳብ አለ። ይቅርታ ሜሎስ፣ በጣም ልደት ጋር መሄድ የምትፈልጉ ሂዱ ፕሊዝ። እዚህ ጋር 10 ያጻፉላቸው፣ እኔ እነግርላቸዋለሁ። እኔ በደንብ እነግርላቸዋለሁ። ልደት ከፍቶላቸዋል። ሄዳችሁ እዛ ተማሩ። ቀላል፣ አይዟቸው። እኔ እናገራለሁ። 10 ከምትጽፉ ልገላግላችሁ ብዬ ነው። እኛ የክርስቶስ ትምህርት ነው መማረው ነው። ሄዳችሁ ልደት ጋር በደንብ ተማሩ። እኛ እዚህ ነው ያለ ነው። ቀጥል ከይቅርታ ጋር። እሺ፣ ሌላ የተነሳው ሀሳብ የሉቃስ ወንጌል ምዕራፍ 1 ላይ ያለው ጸጋ ይሞላብሽ ወይ የሚለው ቃል። እሺ፣ የሚቀበሉት መጽሐፍ ቅዱስ ላይ ጸጋ ይሞላብሽ ሆይ የሚል አለ ወይ? የለም። ምንድነው ማስረጃ? እዚህ እጄ ላይ ደቂቃ ለመጠቀም ላሳያቸው። ይሄ ዘ ኦርቶዶክስ ስታዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ ይሞላብሽ የሚል የለም። አለ የሚል ሰው ካለ ሊያሳየኝ ይችላል። የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ ይሞላብሽ ወይ ይላል ወይ? አይልም። ኃይል የሚለው በሁለቱ ይችላል። እኔ ደቂቃ ለመጠቀም ግን እዚህ ላይ የለም የሉቃስ ወንጌል ማለት ነው። እሺ ጸጋ ይሞላብሽ ወይ የሚለውን
ከኦርቶዶክሳውያን ላሳያችሁ ትርጓሜ። ለምሳሌ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት ምን ብሎ ነው የተረጎሙት ይህን ሀሳብ የሚለውን ላሳያችሁ። የመመረቂያ ጽሑፋቸው ላይ እንደዚህ ይላሉ። The Eastern Orthodox Church affirms that the unique position of the Virgin Mary as Theotokos was not due to her own achievement. አሁን ቴዎቶኮስ ማለት የአምላክ እናት የሆነችው በራሷ ጥረት አይደለም። ኖር ሪዋርድ ፎር ሄር ሜሪትስ በነበራት መልካም ነገርም እንደ ሽልማት አይደለም የአምላክ የሆነችው። አሁን ይችን ተመልከቱልኝ። ኖር ኢቨን ዘ ሪዛልት ኦፍ ዘ ፉልነስ ይጠቅስ የነበረው ማለት ነው። እሺ ዘ ሰርፓንት ቢኬም ሪፕሬዘንታቲቭ ኦፍ ዘ ዴቪል ሂምሰልፍ እባቡ የማን ሪፕሬዘንታቲቭ ነው? የሴጣን who was called serpent of the old Revelation 20. God put enmity between the devil and the woman until the Lord Jesus Christ comes from the seed of the woman without human intervention. እንዲህ ብሎ ያስቀምጡት ያለ ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ። ታዲያ ስለማን ነው የሚያወራው የክፍል ስንል ይኸው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new Eve ይኸው ከራሳቸው አባቶች ጋር the new Eve የምትባለው ማለት ቸርች ሰጠ። ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ ራሱን አሳልፎ የሰጠ ቤዛ የሆነ ከተባለ ሐዋርያው ጳውሎስ ውሸታም ይሏል። እኛም ከዚህ ውጪ ሰው የለም፣ ጌታችን ኢየሱስ ክርስቶስ ብቻ በእግዚአብሔርና በሰው መካከል ያለ ስለኛ መዳን ራሱን አሳልፎ የሰጠ ቤዛችን ኢየሱስ ገዋለን። ከበሩልኝ በጣም ቀሲስ ሐሳቦትን ቢነግሩኝ ደስ ይለኛል። ይሄ ነው እንግዲህ እየተነጋገርንበት ያለው ጉዳይ። እሺ 9 ደቂቃ ነው አይደለ? አዎ 9 ደቂቃ። አንዴ ከይቅርታ ጋራ እሺ በመጀመሪያ ሁላችሁንም ሰላም ብያለሁኝ። ደቂቃውን እኔም ይዣለሁ። ይኸው አንድ ብያለሁኝ። ሁላችሁንም ሰላም ብያለሁኝ። ውይይታችን የተወሰነውን ነው በእርግጥ የሰማሁት፣ ግን ቤዛዊተ ኩሉ ዓለም እመቤታችን አትባለም የሚል የዲክሽነሪ የመዝገበ ቃላት ፍች ጥረት ገጥሟቸዋል ወንድሞቻችን። ያው ይታወቃል፣ ምክንያቱም ቃሉ የግዕዝ ቃል ነው። ቤዛ ማለት ትርጉሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለ ሁሉ ነው። የሁሉ ትርጉም አለው ቤዛ። ኦኬ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላታቸው ላይ ይሄንን ማየት ይቻላል። ይሄ በስም ሲመጣ ነው። በስም ሲሆን
ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለ ሁሉ ነው። እንግዲህ በመጽሐፍ ቅዱስ የሁሉ አለ። ጫማ ቤዛ ተብሎ፣ አይን ስለ አይን ተብሎ፣ ሀብት ገንዘብ ቤዛ ተብሎ ተጠቅሷል። በአገባብ ደግሞ በቅኔ አገባብ ሲገባ ቤዛ ማለት ፈንታ፣ ምክንያት፣ ስለ ይባላል። ህየንተ እንደማለት፣ በዘ እንደማለት። ስለዚህ ቤዛ የሚለው ቃላት የግዕዝ ቃል ነው ከመጀመሪያ ሲነሳ ማለት ነው። ስለዚህ አንድ ሰው ጥላሁን የሚባል ሰው ቢኖር ቤዛ ሊባል ይችላል። ምትክ የሚባል ሰው ቢኖር ቤዛ ሊባል ይችላል። ቤዛዊት የሚባሉ ሰዎች ሁሉ አሉ። በነገራችን ላይ ቃል ለአንድ በዚህ አጋጣሚ መናገር የምፈልገው አንድ ቃል ለአንድ ሰው ለእያንዳንዱ ግለሰብ ቃል አይጻፍም። ቃል እንደየአገባቡ ይተረጎማል፣ ይብራራል እንጂ ለጌታችን ለአንድ ራሱን የቻለ ቤዛ የሚባል ቃል ዶክተር አዳነኝ ስል ደግሞ አዳነኝ ለማለት ስፈልግ ሌላ ቃል እየተፈለገ የለም። በቃ አዳነኝ ስል አሁን ዶክተር ገሌ እንደዚህ አዳነኝ ብዬ ምን ከፈጣሪ ጋር እየተጋጨብኝ አይደለም። እመቤቴ አዳነች ብዬ ብል በምልጇ በጸሎቷ ማለት ነው። ቀሲስ እንደዚህ በዚህ ቦታ ላይ ደርሰው እንደዚህ አዳኑኝ ብዬ ብል ተሰቅለው እያልሁኝ አይደለም። ይሄ በጣም በሚያሳዝን ሁኔታ የመዝገበ ቃላት እኔ ቢያንስ መጽሐፍ ቅዱስ መዝገበ ቃላት ተውት። የጋራ መዝገበ ቃላታችን ምን ይላል? ስለ ቤዛ ሲተረጉም የጋራችን ነው። ቤዛ ይላል የተያዘን ወይም የተወሰደን ነገር ለማስመሰል የሚከፈል ዋጋ፣ ካሳ፣ ለውጥ፣ ገንዘብ የህይወት ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ገንዘብ ቤዛ ተብሏል። እመቤታችን ድንግል ማርያም ቤዛዊተ ኩሉ ዓለም ስንላት የዓለም ቤዛ ብለን እንጠራታለን። የዓለም ቤዛ ተብሎ በነገራችን ላይ በመጽሐፍ ቅዱስ ጌታችን የዓለም ብርሃን ተብሎ ተጠርቷል። እንደምታውቁት እውነተኛ ብርሃን ነው። ብርሃን ዘእም ብርሃን ከእውነተኛ ብርሃን የተገኘ ብርሃን ነው። የባህሪ ብርሃንነት ያለው ነው። ማንም የማያበድረው ከሌላ ነቁ ወይንም ምንጩ የማይመጣለት እውነተኛ ብርሃን ነው። ግን ደግሞ በሚገርም ሁኔታ የማቴዎስ ወንጌል ይህንን እኔ የዓለም ብርሃን ነኝ ብሎ በተናገረበት ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ብሎ በተናገረበት ማቴዎስ ምዕራፍ 5 ቁጥር 14 ላይ ግን እናንተ የዓለም ብርሃን ናችሁ ይላል። የዓለም ብርሃን ናችሁ ይላል። እኔ የዓለም ብርሃን ነኝ ባለበት በዛው ቃል እናንተ ቤዛዊተ ዓለም ቤዛ ዓለም መድኃኒዓለም ኢየሱስ ክርስቶስ ባልንበት እኛም ቤዛዊተ ዓለም እመቤታችን እንላታለን። እና ሁለቱ ይነጻጻሉ? ኧረ በፍጹም። ጌታችንን ቤዛ ስንለው ምትክ ሆኖ ስለኛ ስለ ኃጢአታችን ስለ በደላችን መሞቱን ካሳ መክፈሉን በጉ ለዓለም መስዋዕት ሆኖ መቅረቡን መናገር ነው። ድንግል ማርያምን ግን ቤዛ ስንል በምክንያት እያልን ነው። ቅድም ደቂቅ አገባቡ ምን ይላል ብለናል? ምክንያት ቤዛ ማለት ስለ ፈንታ ምክንያት። ስለዚህ እመቤታችን ምክንያተ ድኅን እንላታለን፣ የመዳናችን ምክንያት እንላታለን። እሱን ደግሞ አባቶቻችን በ130 ዓመተ ምህረት የነበረ ኤራኒየስ የሚባል አባታችን የፖሊካርፕ ተማሪ የነበረ ዮሐንስ ደቀ መዝሙር የነበረ ነው። የሐዋርያት የልጅ ልጅ ማለት ነው በትምህርት። ስለዚህ እኛ አባት አለን። ፕሮቴስታንቶች ትልቁ ችግር ምንድን ነው መሰላችሁ? ከታች ያላችሁ እንድታረቁት የምፈልገው አባት የላችሁ። በቃ በ16ኛው መቶ ክፍለ ዘመን ዱብ አሉ፣ እንደ ቁርአን ከሰማይ ወረደ አሉ። ያለ አባት ዊዛውት አፖስቶሊክ ሰክሴሽን መጡና እኛ መጽሐፍ ቅዱስ አለን አሉ። ከማን አምጥታችሁት? በየት በኩል መጡ? በየት ተላልፎ? የክርስቶስ ቤተክርስቲያን ሳትቋረጥ የቀጠለች እንጂ የሆነ ቦታ ላይ ጠፍታ። ምክንያቱም ቤተክርስቲያን መጥፋት አትችልም። ዋና ገጸ ሲኦልኒ እይሄይልዋ የገሃነም ደጆች አይችሏትም አያጠፏትም ብሎ ጌታ ተናግሯል። ቤተክርስቲያን የመጥፋት ባህሪ የላትም፣ አትጠፋም። ስለዚህ እስከ 16ኛው መቶ ክፍለ ዘመን የት ነበራችሁ? የት ቆይታችሁ ነው የመጣችሁት? ድንገት እንደው መሀል ላይ መጥቶ እንደዚህ ስል ምክንያቱም እኛ እየጠቅስን ላለነው መጽሐፍ ቅዱስን ብንጠቅስ ያምርብናል። ምክንያቱም የሐዋርያት ትምህርት ነው እኛ ያለን። ከሐዋርያት ሐዋርያ አከል የሚባሉ አፖስቶሊክ ፋዘርስ የሚባሉ አሉ፣ የሐዋርያት ተማሪዎች ኤርሊ ቸርች ፋዘርስ የሚባሉ የኛ አባቶች። እነ ሄራኒየስ እመቤታችንን ምን ብሎ ይናገራል? ሄራኒየስ እንዲህ ይላል፣ እመቤታችን ድንግል ማርያም የሔዋን ምትክ ናት ይላታል። ራሱ እንዴ ነው የሚለው? ሔዋን ባለመታዘዝ ለራሷና ለሰው ዘር ሁሉ ሞት ምክንያት እንደሆነች ይላል። እንዲሁ ማርያም ለሰው ዘር ሁሉ የመዳን ምክንያት ሆነች ይላል። የመዳን ምክንያት ሆነች ይላል። ማን? ቅዱስ ኤራኒየስ። ማን? እመቤታችን። ቤዛ ማለት ምን ማለት ነው ብለናል? ምክንያት ነው። አንዱ ፍች መዝገበ ቃላትን አይተናል። መዝገበ እኛ ነበርን እንደዚህ አዋቂን አንድ ውዳሴ ማርያም መጠየቅ እችላለሁ እዚህ ውስጥ። እኔ አዋቂ ነኝ የሚል ሰው ካለ የሰኞ ውዳሴ ማርያም መዝለቅ የማይችለው ሁሉ እዛ ቤት ይሄድና መፎከር አይሰራም። የቤተ ክርስቲያን ባህሪም አይደለም። ስለዚህ ቤዛዊተ ዓለም ስንላት እመቤታችን ሞታ ተሰቅላ ስለኛ ምትክ ሆና አዳነችን እያለ ነው አይደለም። ቤዛችን አንድ ነው። መድኃኒ ዓለም የዓለም ቤዛ። በነገራችን ላይ ቤዛ አትባልም ጌታችን ነው ስትሉ ለዓለም እኮ አልተሰቀለም የምትሉ እኮ ሰዎች እኮ ናችሁ እዚህ ውስጥ የምትከራከሩን። ፕሪደስቲኔሽን እኮ የምትቀበሉ እኮ ናችሁ እኮ። ጌታ ለተመረጡ ሰዎች እንጂ ለዓለም አልሞተም ብላችሁ የምትከራከሩ ፕሮቴስታንቶች መጣቸው። እውነት ለመናገር የጌታችን ጉዳይ ገዷቸው እንዳልሆን እናውቀዋለን። ገዷቸው አይደለም እኮ። ገዷቸውማ ቢሆን ክርስቶስ ለዓለም እኮ አልሞተም አትሉም ነበር። የሞተው ሴሌክት የሆኑ ሰዎች ነው የሞተው፣ ለተመረጡ ሰዎች ነው ብላችኋል የምታስተምሩት ፕሮቴስታንቱ ዓለም እዛ ውስጥ።
የጆን ካልቪን ትምህርት ማን ነው ያለው? እናንተ አይደላችሁ እንዴ? እግዚአብሔር የሚድኑትን አስቀድሞ ወስኗል። ከዚያ ውጭ የፈለገው ብትንጫጫ ምንም አይመጣም ብላችሁ ያመናችሁ ክርስቶስ የዓለም ቤዛ ነው የማለት ሞራሉን ከየት አምጥታችሁት ነው? ከየት መጥቶ? በነገራችን ላይ እኛ የመዝገበ ቃላት ድሃ አይደለን፣ ግስ አለን፣ እንገስሳለን። አንድ መዝገበ ቃላት፣ አንድ ግስ፣ አንድ አንቀጽ በ600 የምናራባ ሰዎች ነን። ግስ እንደዚህ የምናብራራ የቃላት ድሃ አይደለንም እኛ። እኔ አሁን ስሜ ዲበኩሉ ነው። ዲበኩሉ ማለት ከሁሉ በላይ ማለት ነው። እና ዲበኩሉ መባል የለትም ከሁሉ በላይ ፈጣሪ ነው ልትሉ ነው መጣችሁ። ስም ነው ይሄ። ኦኬ ኢየሱስ የሚባል ሰው እኮ በዚህ ዘመን የሚጠራ ሰው አለ እኮ። ኢየሱስ የሚባል አሜሪካ ያውን ፓጋን እምነት የሌላቸው ጀሰስ የሚባሉ አሉ። እና እሱ አወር ሴቨር ነው ማለት ነው አይደለም። ስም ነው እኮ ይሄ እኮ። ዮናስ ማኛ የሚል ከየት መጣ እኮ ነው አሁን እየተከራከሩ ያሉ ሰዎቻችን። ዮኒ ማኛ ዮናስ የሚል ትንቢተ ዮናስ ላይ አለ። ማኛ የሚል የት አለ? መጽሐፍ ቅዱስ ላይ የለም። ሲጀመረኛ መጽሐፍ ቅዱስ ብቻ ብለን እናምናለን። አሁን የምጠቅስላችሁ እኮ እመቤታችን ምክንያተ ድኅን ቤዛዊተ ዓለም ያለው ኤራኒየስ መጽሐፍ ቅዱስ ይኸው ስክሪፕቸሮች የተሰብስበው ከመሰጠታቸው በፊት እኮ የነበረ አባት እኮ ነው። መጽሐፍ ቅዱስን ሰብስበው ያመጡልን አባቶች በ3ኛው መቶ ክፍለ ዘመን የነበረ እና አትናቴዎስ እንኳን መጻሕፍትን በደንብ ከማሰባሰባቸው በፊት የነበረ በ130 ዓመተ ምህረት የነበረ አባት እኮ ነው ምክንያተ ድኅን ያላት። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። ለምን? ኦራል ትራዲሽን አለን፣ ትውፊት አለን፣ የቃል ቅብብሎች አለን። ቅዱስ ጳውሎስም እንዳስተማረው በቃልም የነገርናችሁና በመልእክታችን የነገርናችሁን አጥብቃችሁ ያዙ ብሎናል። በመልእክት የጻፈልን አለ፣ በቃል ደግሞ የነገረን አለ። እኛ የቃል ትምህርት አለን። ምክንያቱም ያልተቋረጠ ኦራል ትራዲሽን ወይም ትውፊት አለን። መንግስቶ ወጽድቆ ዘአውፈየኒ አውፈይኩከ እያለ ወንጌሉን እንሰጣለን። የሰጠኝን ወንጌል መልሼ ሰጠሁህ። እንዲህ እየተቀባበል የመጣለን እንጂ እንደ ቁርአን ነብዩ መሐመድ እንደዋሸው ውሸት ከሰማይ ቁርአን ወረደልኝ እንዳለው ከሰማይ ሉተር መጥቶ ዱብ ያደረገው የለም። በነገራችን ላይ አንድ ነገር ብዬ ማጠቃለያ ያለስ በነገራችን ላይ የፕሮቴስታንት አስተምሮ የምትሉት ራሱ ትክክል እንኳን ቢሆን ማለት መጽሐፍ ቅዱስ ቢኖራችሁ የምትሉት ቃላቶች እንኳን ትክክል ቢሆኑ ከታች ያላችሁ ሰዎች እንድታምኑ በዚህ አጋጣሚ እኔ የደህንነት ይሄ ወጥር እየጠራኋችሁ ነው። የፈለገው ቅዱስ ቁርባን ያድናል ብትሉ፣ ጥምቀት አማናዊ ነው እንኳን ብትሉ ክህነት ከሌላችሁ እንጨት ሰብስቦ ያለ ማሰሪያ ማለት ነው። ያለ አፖስቶሊክ ሴክሴሽን ምንም አይነት ጥምቀት እንኳን አንድ ፓስተር ወስዶ ቢያጠምቅህ ሻወር እንደወሰድክ ቁጠረው። ምክንያቱም ከኛ ምዕመን አንድ ሰው ወስዶ ማጥመቅ አይችልም ያለ ክህነት። ለዚያ ነው የኛ ቤተክርስቲያን ለዘመናት ከግብፅ ጳጳስ እያስመጣች ስትጠቀም የነበረችው። መነኩሴ አታ ይመስልሃል? ማጥመቅ ዝሞ ተነስቼ እኔም ጳጳስ ነኝ ማለት ከውዳት ይመስላል? ያለ ስልጣን የሐዋርያዊ ቅብብሎች ያለ ክህነት ምንም ሁሉ ነገር ኢንቫሊድ ምንም ነገር ተቀባይነት ስለማይኖረው ነው። ስለዚህ ቅዱስ ቁርባን አማናዊ ነው ብትል፣ ኢየሱስ ጌታ ነው ብትል፣ ያመነ የተጠመቀ እንጂ ሚድነው ያላመነ ያልተጠመቀ አይድንም። ለማጥመቅ ደግሞ ምን ያስፈልጋል? ክህነት ያስፈልጋል። እናንተ ግን ምን ትላላችሁ? ሁሉ ካህን ነው ትላላችሁ። ሐዋርያት ግን ጌታ ግን ሁሉን ካህናት አድርጎ አልሾመም። ሐዋርያትን ነው የመረጠው። ከሐዋርያት በኋላ ደግሞ ያሉት ደቀ መዛሙርቶች ሐዋርያትን ነው የመረጡት። ማለት አገልጋዮችን መርጠዋል። እንዲህ እያለ እኛ ጋር ደርሰዋል። ስለዚህ እንደ መጽሐፍ ቅዱስ የያዙ ይመስል ከኛ ወስደው መጽሐፍ ቅዱስ ያለ አስመስሎ ማቅረብ በጣም የተገባ ነገር ነው። ስለዚህ ትምህርታችሁ ያለ ክህነት ዜሮ ነው። ክርክራችሁ ያለ ክህነት ዜሮ ነው። ስለዚህ መታችሁ እንድትድኑ በክርስቶስ ስም ጥሪዬን አቀርባለሁ። ቴንኪው። ክበሩልኝ አባታችን። እንግዲህ ተራው የኤርሚ ነው። ኤርሚ የምትለውን ሀሳብ ልቀበል። አመሰግናለሁ ወንድሜ ዮናስ፣ እንደዚሁም እዚህ ያላችሁ 8000 ሰዎች እግዚአብሔር አምላክ ይስጥልን። ቴንኪው ቤት ኢንቫይት ስላደረከኝ። ወደ ዋና ሀሳቤ ልግባ። ብዙ የተነሳው ሰዎች አሉ። ቅድም መምህር በረከት ወንድሜ ኤፍሬም በተናገረ ይቅርታ ኤርሚ፣ እኔ ለውጣ ትፈቅዱልኝ አላችሁ ዮኒ? ምክንያት ሌላ ሰው ስለሌለ ከዚህ በኋላ ሰምተንዎታል። የእኛንም ቢሰሙ ደስ ሌላ ሰው ቢኖር ጥሩ ነበር። ምክንያቱም ባላንስ አልሆነ። እኔ ወይ እንድናገር ትፈቅዱልኝ አላችሁ? በኤርሚያስ ፈንታ ሌላ ሰው ስለሌለ በፍጹም 9 ደቂቃ ብቻ ናት። ምክንያቱም አንድ ሰው ይጎለናል እኛ ብዬ ነው ዮኒ። በጣም ነው የማመሰግነው። ከዚህ በኋላ ስለምንቋጨው ማለት ነው። እንግዲያስ ይቅርታ ከቤተክርስቲያን እንደተመለስኩ ነው ዮኒዬ። በጣም ነው የማመሰግንህ። ቴንኪው ላመስግንህ። እኔ ስናገር ለምን ይወጣል? ምን መሰሎት፣ እርስዎን ቁጭ ብሎ ኤርሚያስ ስለሰማሁት አክብረው ሰምተውት ቢወጡ ደስ ይለኛል። ይቻላል እኮ ግን ምንድነው መሰለህ ዮኒ፣ አሁን አንድ ይጎላል በእኛ በኩል እንደምታየው
ውይይቱ ላይ አንድ ሰው ስለሚጎል ቢያንስ ወይ 2 ደቂቃ 3 ደቂቃ ከሱ በኋላ የሚናገር ሰው እኮ ነው ያልኩኝ። የሚናገር ሰው በኤርሚ ፋንታ የሚናገር የለም። ሌሎቻችሁ ቆይ አንዴ ሳሚዬም ልሸኝ ይቅርታ፣ ይኸው ወጡ። እኔ ያልኩ እሺ ቆያለሁ። እኔ በኤርሚ ፋንታ የሚናገር ሰው ነበር የፈለኩኝ። አሁን ሀሳቡ ኤርሚያስ ብቻ የሚናገረው ሰምተን አመሰግናለሁ ወንድሜ ዮናስ በድጋሚ። እሺ ቴንኪው። ወንድሜ ኤፍኤ ሲናገር መምህር በረከት ምን ብሎ ነበር? በራዕይ መጽሐፍ ምዕራፍ 12 ላይ ያለውን ሀሳብ ሲናገር ኤፍኤ ለእስራኤል ቤት ነው ብሎ ሲናገር፣ መምህር በረከት ግን ገብቶ የለም ለማርያም ነው ብሎ ካለ በኋላ እንደገና ደግሞ መልሶ ለእስራኤልም ነው ብሎ ኤፍሬም የተናገረውን አጽንኦ ሰጥቶ ተናግሯል። ግን በመጀመሪያ ከሰሰው፣ በኋላ ላይ ግን የኤፍሬምን ቃል አጽንኦ ሰጥቶ ተናገረ ማለት ነው። እና እዚህ ላይ መስተካከል ይገባዋል። ከዛ በፊት ግን ያለውን ብዙ ባልናገርበትም ወደሚቀጥለው ልሂድ። ቀሲስ በኩሉ ምን አሉ? የመዝገበ ቃላት እጥረት አለባችሁ ፕሮቴስታንቱ አሉ። ይሄ የሚታየው እዚህ ጋር የአለቃ ደስታ ተክለወልድ መዝገበ ቃላት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ነው። በኢንተርናሽናል መዝገበ ቃላት ነው። ወንድማችን ዘላለም መንግስቱ ዕብራይስጡን ግሪኩንም አያይዞ የሰራው መዝገበ ቃላት ነው። የአለቃ ደስታ ተክለወልድ መዝገበ ቃላት ነው። የከሳቴ ብርሃን ተሰማ መዝገበ ቃላት ነው። የአዲስ አበባ ዩኒቨርሲቲ ይሄ እዚህ ጋር የአዲስ አበባ ዩኒቨርሲቲ ዘልየዋለሁ መዝገበ ቃላት ነው። ምድሪቱ ውስጥ ያለ መዝገበ ቃላት ለጌጥ አይደለም ያመጣሁት። አንባቢዎች እንደሆንን በዚሁ ይታይልን። ወንጌላውያን አማኞች የመዝገበ ቃላት እጥረት የለባቸውም። እዚህ ጋር ያወጡት የሊቁ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ግስን በደንብ የሚያውቁ እሳቸው ናቸው። በቀዳማዊ ኃይለ ሥላሴ ዘመን የታተመው ትልቁ መዝገበ ቃላት ላይብረሪ ውስጥ ካልሆነ በስተቀር በግለሰብ እጅ እነዚህ መዝገበ ቃላቶች ማንም ጋር አይገኙም። የከሰሱን ቀሲስ በኩሉ ቤት እንኳን ራሱ አይገኙም መጽሐፍቶቹ ሙሉ በሙሉ ማለት ነው። ኦኬ ወደ ዋና ሀሳብ ልሂድ። ኦኬ ማናቸው ብፁዕነታቸው ብፁዕ አቡነ ገብርኤል የተናገሩት ሀሳብ ላይ ተሳስተዋል ብለው የሚሉት ሀሳብ ላይ እኛ ደግሞ አልተሳሳቱም ብለን እንላለን። በዚያች ቤተክርስቲያን እንዳደገ ሰው እናገራለሁ። መጽሐፍትን መሰረት አድርጌ ምክንያተ ድኅነት ነች የተባለችው ማርያም ለሔዋን ምክንያተ ድኅነት ስለተባለች ነው አሉ። መጽሐፍ ቅዱሳዊ መረጃ የለውም። ቅድም ወንድሞቼ በደንብ አጽንኦት ሰጥተው ተናግረውበታል። ታዲያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብፁዕ አቡነ ገብርኤል የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትም ትርጓሜ የግስም ችግር ያለባቸው አይደሉም። ምክንያቱም የብሉይና የአዲስ ኪዳን መምህርም ጭምር እንደሆኑ በደብረ ሊባኖስ የተማሩ እንደሆኑ ስለሚነገር ማለት ነው። ደግሞ ጳጳስም ናቸው። ታዲያ ማርያምን ቤዛዊተ ኩሉ ዓለም ብላ የምትለው ቤተክርስቲያን ኦርቶዶክስ እናት ስለሆነች ወይ ደግሞ ለእናትነት ስለተመረጠች ሳይሆን ከዚህ ቀጥሎ ማሳየውን ይውልኝ መጽሐፍቶችን ገልጬ ነው። አንደኛ ለኃጢአተኞች መድኃኒት ናት ብላ ታምናለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ታምረ ማርያም ይሄ በ1985 ዓ ም የታተመው ነው። መቅድሙ ላይ ያው እዚህ የሚናገረውን ይውልኝ። እመቤታችን ማርያም በፍጥረት አንደበት ሁሉ ትመሰግናለች። የቤተክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነ ይችላል። ለኃጥአን መድኃኒት ናት ማለት ነው። ክርስቶስ ለኃጢአት መድኃኒት እንደሆነ ለኃጢአተኞች መድኃኒት እንደሆነ እሷም መድኃኒት ናት። በጎ አገልግሎት የሚያገለግለውን ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልብ ሆናችሁ እመኑባት፣ እርሷ መድኃኒታችሁ ናትና ብለው አጽንኦት ሰጥተው ይናገራሉ። ይህም ብቻ አይደለም። በዚህ ክፍል ላይ ሰዓቴን ለመጠቀም ብዬ ነው። ዘወርኃ የካቲት 16 ላይ በሚነበበው በዚህኛው በያዝኩት ላይ ነው። ትልልቁ ታምረ ማርያም አሁንም እጄ ላይ ያለ የቤተክርስቲያኒቱ ውስጥ ያለ ከብራናው ውጭ ይቀረኛል። ኦኬ በዚህ ክፍል ላይ ቁጥር 62 የካቲት 16 በሚነበበው ቁጥር 62 ላይ እመቤታችንን የዓለም መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እወቁ ብሎ ይላል። ስለዚህ ማርያም ለኃጢአተኞች መድኃኒት ናት፣ ደግሞም ለዓለም መድኃኒት ናት። መድኃኒትም ተብላ ተጠርታለች በእነዚህ መጽሐፍት ላይ ማለት ነው። እሺ በኪዳነ ምሕረት ላይ ማለት ነው። ኦኬ ከዛ ባለፈ የኃጢአተኞች ቤዛ ናት ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰዓታት ላይ በዜማ መጽሐፍቶቿ መልከ ሰዓታት ላይ አሁንም እዚህ የሚናገረው ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ ብሎ በሚለው ክፍል ላይ አማርኛውን አነባለሁ ህዝብ እዚህ ስላለ ምእመናንን ለማመስገን ላረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደም ግባት አበራ። ከደስታ አለቃ ከልጅሽ እና ከአንቺ በቀር የሞትን ማሰሪያ ይፈታ ሙታንንም ከሲኦል ያስነሳ የለም ይላል። ይቅርታ እዚጋ ስለ ቤዛ ለሚናገረው ላይ መልካ ፍልሰታ ሳይሆን መልካ ስዕል ላይ ነው። እዚጋ ቆይ አንድ የዚህኛውንም መጣበታለሁ መልሼ። መልካ ስዕል ላይ እንደዚህ ይላል። ማርያም ለዓለም ሁሉ ቤዛ ለፍጥረት ሁሉ ቤዛ እንደሆነች ያው ተማሐፀንኩ እግዝእትየ ማርያም ብሎ በሚለው በመልካ ስዕልኪ ዛቲ ብሎ በሚለው ክፍል ላይ እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማፀንኩ፣ በፊቷ እየሰገድኩ እገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። ቤዛ አንቺ ነሽ። የሟች ነፍስ የሞተ ሰው ሁሉ ነፍስ ቤዛ አንቺ ነሽ ይላል። ኦኬ ይሄ በዚህኛው ላይ ነው። መልካ ፍልሰታ ላይ ምን ይላል?
በዚህ ባነበብኩት ላይ ማርያም ይሄን ብቻ አይደለም የሞትን ማሰሪያ እንደፈታች ሙታንን ከሲኦል እንዳስነሳች እንዲህ ይላል። ምስጋና የተመሰገነው ላደረገው ስጋሽ ሰላምታ ይገባል። ከፀሐይ ከጨረቃ ይልቅ ክብሩ ደምግባቱ አበራ። ከደስታ አለቃ ከልጅሽ ከአንቺም በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። አብረው ነው የፈቱት። ማርያም የሞትን ማሰሪያ ፈታለች፣ ሙታንንም ከሲኦል አስነስታለች ይላል። ይሄን ብቻ አይደለም ለኃጢአተኞችም ደግሞ ልሙት ብላ ሞታለች። ራሷ ስትናገር ሰላም ሕማማትና ግብረ ማን ነው ሰላም ሕማማትና ነገረ ማርያም ላይ እንደዚህ ይላል። ሁሌ የምናሳየው ማለት ነው። ቤዛ የሚውላት ከዚህ ተነስተው ነው። ብፁዕነታቸው ይህንን በደንብ ነው የሚያውቁት። ስለዚህ ማርያም ለኃጢአተኞች ኢየሱስ ለኃጢአተኞች ስለሞተ እንጂ ምክንያተ ድኅነት ስለተባለች አይደለም። ከዚህም በኋላ እርሱ ፀሐየ ጽድቅ እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በጊዜ ሞታ መከራ ከመከራ ወደ ትፍስሕት ወደ ዕረፍት ከሐዘን ወደ ትፍስሕት ትሄጂ ዘንድ ሙች አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ አንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፍቃዷ እንዳልሞተችለት ጊዜ ለመጠቀም ስለፈለግኩ ነው። እንዳልሞተችለት አውቆ 9999 ነፍሳት ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያም ባዩ ጊዜ እመቤታችን ሆይ ለዘመዱ የማያዝን አንጀት ራሱን የማይሸከም አንገት አንጀቱም አንጀት አንገቱም አንገት አይደለም፣ ከልጅሽ አስታርቂን ከገሃነመ እሳት አውጭን ብለው ወደ መንግስተ ሰማያት አግቢኝ ብለው ቢያለቅሱባት፣ እርሷም እመቤታችን እግዝእትነ ማርያም ልጄ ወዳጅ ሆይ እባክህ ማርልኝ አለችው። እርሱም ፀሐየ ጽድቅ እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን ከገሃነመ እሳት አውጥቼ መንግስተ ሰማያት ያገባው ተገፍፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? እዚህ ጋዩ አንቺም ለነዚህ በኃጢአታቸው ምክንያት ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ አላት። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳትን ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንድ ጊዜ 7 ጊዜ ልሙትላቸው ብላ ሞታለች። በኋላም ለፍጥረት ሁሉ መጽደቂያ ሆና ተገኝታለች። ስለዚህም ውህበት በቅንፍ ስውጠት አላት ይላል። እዚህ ጋር ወልድኪ ነፍሳተ ሶባ አርአያኪ ብሎ የሚለው ክፍል አሳያለሁ በኋላ ላይ ማለት ነው። እሺ ስለዚህ ግደለኝ ብላ ስትል በዚህ እንደውም ይሄኛውን ክፍል አባ ጊዮርጊስ ዘጋስጫ ሰላመ ሕማማት ብሎ በሚለው በዚሁ ክፍል ላይ ያው ወልድኪ ነፍሳተ ሶባ አርአያኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ ቅትለኒ ለቤዛ ሆሙ ለሞትላቸው ግደለኝ እያለች ማለት ነው። ኦኬ ሞታለች ማለት ነው ለኃጢአተኞቹ። ኦኬ ከዚህ የተነሳ ለኃጢአተኞችም ሞታለች ይላል። ይህም ብቻ አይደለም የቀደመው የአዳም መርገምና በደልና ኃጢአት በኢየሱስ ክርስቶስ ተነሳልን ብላ የምትል ቤተክርስቲያን በኢየሱስ ክርስቶስ ብቻ ሳይሆን በማርያምም ጭምር የተነሳልን ብላ እንደውም ባለቤትነቱን ከእሱ ላይ ነጥቃ ለእሱ ሁሉ እንደሰጠች በሐሙስ ውዳሴ ማርያም ላይ እንዲህ ይነበባል። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን፣ ይቅርታሽ ለሁላችንም ይሆን ዘንድ ነውና ሔዋንን ከእንጨት በልታ ባደረገችው አመፅ በባህሪያችን ያደረው የቀድሞውን እዚህ ጋ ይሉኝ የቀድሞውን እርግማን በእርሷ የጠፋልን በእርሷ የተባለችው በሔዋን አይደለም በማርያም ነው የጠፋልን እያሉ ነው። መጽሐፍ ቅዱስ ግን በክርስቶስ ነው ጠፋልን ብሎ የሚለው እንጂ በማርያም አልጠፋም። ማርያም መርገማችንን ያጠፋልን በበደላችን ምትክ የሆነው የሞተልን ቤዛችንን ኢየሱስ ክርስቶስን ወልዳልናለች እንጂ እሷ ቤዛ ሆና የቀድሞ መርገምን አላጠፋችልንም። በሐሙስ ውዳሴ ማርያም ላይ ይኸው እንደዚህ ይነበባል። የቀድሞ እርግማንን በእርሷ ያጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት ይላል። የሁላችን መመኪያ ናት። ስለዚህ መጽሐፋቸው አንደኛ ለኃጢአተኞች መድኃኒት እንደሆነች ይናገራል። ያው እዚህ ጋር ላሳይ። ለኃጢአተኞች መድኃኒት እንደሆነች ታምረ ማርያም የዘወትር መቅደም ቁጥር 33 እና ቁጥር 34 የካቲት ኪዳነ ምሕረት በሚነበበው ምንባብ ላይ ቁጥር 62 ላይ እንደዚሁም ማርያም ቤዛ ናት ብሎ የሚለው መልክዓ ፍልሰታ ተማኅፀንኩ እግዝእቴ ብሎ በሚለው ላይ እዛ ክፍል ላይ አለ። የሞትን ማሰሪያ ፈታለች፣ ሙታንም ከሲኦል አስነስታለች ከልጇ ጋር ሆነ አብረው ሞትን ማሰሪያ የፈታችው ኢየሱስ የሞትን ማሰሪያ ቢፈታ ሞትን ስላሸነፈ ነው። እሷ ግን የሞትን ማሰሪያ ልትፈታ አትችልም። ለእሷ የተሰጠ አይደለም። ሞትን ከእግዚአብሔር ልጅ ከኢየሱስ ክርስቶስ በስተቀር ያሸነፈ የለም። የጌታዬ እናት እዚህ ጋር የሰራችው ስራ የለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዝም ብላ የሰጠቻት ነው። ሙታንንም ከሲኦል ያስነሳች ይላል። ሙታንንም ያስነሳ እሱ እንጂ እሱ አይደለችም። ከሲኦል አላስነሳችም። መልክዓ ፍልሰታ ስቡሐ ዘተሰብሐ ብሎ በሚለው ላይ ሰላም ለፍልሰተ ስጋኪ ስቡሐ ዘተሰብሐ ብሎ በሚለው ክፍል ላይ በመረጃ ሳይቻሉ መጽሐፍቶችን ለኃጢአተኞችም ልሙት ብላ አለች። ከዚህም የተነሳ ነገረ ማርያም በዚሁ ባሳየሁት ላይ ሞታለች።
እንደዚሁም እዚህ ሕማማተ መስቀል ላይ ቀትለኒ በእንታይሆሙ ብለዋለች። ኦኬ ስለነሱ ልሙት ግደለኝ ብለዋለች ማለት ነው። ኦኬ ከዛስ የቀደመው እርግማን የጠፋልን በእርሷ ነው ብሎ ውዳሴ ማርያም የሐሙስ ውዳሴ ማርያም ላይ ይናገራል። በጥቂቱ ነው ዮኒ፣ በጥቂቱ ማለት ነው። በሌላ ቀን ሰው ከመጣ በጥቂቱ ይህንን ብዬላለሁ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አቡነ ገብርኤልን ትክክል አይደሉም ብላ ስትል መብቷ ነው። እኛ እንደ መቼም ትልልቆችን አባቶች ብለን ስንጠራ ምን አባቶች ብላችሁ ትላላችሁ ብለው ይሉናል። ቀሲስ ድበኩሉ ፕሮቴስታንቱ አባት በሌለም ብለዋሉ። እንደው ፈቃዳቸው ከሆነ በሌላ ቀን ከኔ ጋር በዚህ ጉዳይ ላይ አባት እንዳለና እንዳሌለ ባወራ ራሱ ደስ ባላይ ነበር፣ ግን በፈቃደኝነት ላይ ተመሰረተ ማለት ነው። ስለዚህ እኛ አባቶች አሉን እንጂ አባቶች አሉን። አባት የሌለን ከኮሲ ላይ የበቀልን ትላትሎች አይደለን። በደንብ አባት አለን፣ ታሪክ አለን። ሪፎርሜሽን 16ኛው መቶ ክፍለ ዘመን ላይ ቢጀምር በሉተር ቢጀምርም ከዛ በፊት ግን የክርስቶስ ቤተክርስቲያን በሆነችው በካቶሊክ ቤተክርስቲያን ውስጥ የነበረ ከዛም ደግሞ ወደኋላ ሐዋርያቱም ጭምር የሚያውቋት የቀደሙ አባቶችንም ጭምር ከነ ፖሊካርፕ ጀምሮ የምንቀበል ከሐዋርያቱ ነው የምንጀምረው። የብሉይ ኪዳን ነቢያትን እንቀበላለን፣ የአዲስ ኪዳን ሐዋርያትን እንቀበላለን። የደህንነት ጥሪ ልጥራላችሁ ብለዋል። እኔ እንደውም የደህንነት ጥሪ ለእርሶ ልጥራ። ቢሆን 10 ደቂቃ 11 ሆነው እኮ ይጃለው ባይሆን እኔ ማጠቃለያ ሊሰጠኝ ይገባል። ለምን ሌላ አንድ ኦርቶዶክሳዊ ቁጥራችን እኩል መሆን አለበት ወይ ሌላ ሰው አስገባ፣ አለበለዚያ እኔ ምክንያቱም ቁጥሩ ሙሉ ወጥቷል እኮ አባታችን። እንግዲያስ እኔ ልመልስ። ለምን መሰለህ ቁጥሩ እኩል አልሆነም። አይተህ ከሆነ ዲቤት ካረጉት ሰዎች ጀምሮ ያለው ቁጥር እነሱ ጋር እኩል ነው ቁጥሩ። ኖ ቆይ ልቁጠርልህ እንቁጠርለት ስለነበሩ ልደት ነበረ። ልደት ቁጭ ብሎ ነበር። ከሱ በፊት ተኬ የሚባል አብሮት ቁጭ ብሎ ነበረ። መዝሙር ያሬድ ነበረ። ከክርስቶስ ምናምን የሚባሉ ሰው ነበሩ። አራት ዮኒ ሰዎችን አይደለም የምንቆጥረው። አዎ እየተናገሩም ነበረ። የተናገሩት ኤፍሬምና ደግሞ ሳሚ ተናገረ። እሺ እኔ ልበልህና ኮሬክት አድርገህ ከተሳሳተ መልካም። ማነው ያሬድና ዲያቆን ያሬድና ኤፍሬም ተነጋገሩ። ከዚያ ቀጥሎ የኤርሚያስና ልደት ተነጋገሩ። ዝም ብለው የራሳቸው። ከዛ በኋላ ምረት የበዛለት ሳሚ የሚባለው ተናገረ። ከሱ በፊት ግን ኤርሚ ተናግሮ ነበር። ኤርሚያስ የሚባል ሌላ ኤችዲ የሚባል የኦርቶዶክስ ወንድሜ ገብቶ ተናግሯል። ከሁለታቸው ተቋርጦ ዲያቆን ያሬድ ከገባ በኋላ እኔ ሌላ ሰው ያወራ አሁን ከዛ በኋላ ያለውን ነው የምነግርህ። መልካም። ከዛ በኋላ ሳሚ የሚባለው ከተናገረ በኋላ መምህር በረከት ከዚህ ቀጥሎ ቤቱን ከጀመርክበት ጊዜ ጀምሮ ከተናገሩት ነው መቆጠር ያለበት እንጂ ቀሲስ ዲበኩሉ ከገቡበት አይደለም መቆጠር ያለበት። አይደለም አለ። እሺ 5 ደቂቃ ስጠኝ። 5 ደቂቃ እኔም 5 ደቂቃ አገኛለሁ አይደል? አዎ ሌላም አሁን 5 ደቂቃ እየተባባለ ሄዳል። መሀል በነበረው እኮ ተነጋግራችሁ አይደለም ዮኒ ሰዎች እኔ እያወራሁ ያለው ክርስቶፎርስ ተናግሮ የለ እንዴ? አልተናገረም። ዝም ብሎ እንደውም እሱ ወረድ ቆይ ኤርሚያስ አንዴ በእናትህ 20 ደቂቃ እኮ የተናገረው ክርስቶፈር ነው። ኦኬ መዋሸት አልፈልግም። ከየትኛውም ሁን ችግር የለብኝም። ሪከርድ አድርጉ ብሎ ልደት በተናገረው ላይ ነው የምናገረው። ሪከርድ ያደርጋችሁትን የኔንም ቃል ታደርጉትና ከዛ በኋላ እንነጋገራለን። በቤዛነት አባታችን ሲናገሩ በኦርቶዶክስ እመብርሃን ቤዛ የምትባለው እንደ ሌሎቹ ቅዱሳናት አይደለም። እንደ አዳኝ ተደርጋ ነው የምትደረገው። በሌሎች መጽሐፋት ላይ እንደ አዳኝ ተደርጋ እንደ አዳነችን አድርገው የሚያስተምሩ መጽሐፎች አሉ። ቃል በቃል ሲናገር ልደትን ከሰማችሁት አንዳንድ የስህተት ትምህርቶች ሊኖሩ ስለሚችሉ እኛ ሌሎች የገድላት መጽሐፋትን ቤዝድ አድርገን አንነጋገርም አለ። እሱን አይደለም መጀመሪያ በክርስቶስ ሲባል ኤርሚያስ መጣን። አይ የዛ ትምህርት ስላለው የደህንነት ትምህርት ስላለው አብሮ ጠቅሶ ስለሚናገር ኦርቶዶክስ ያንን ስለምትጠቅስ ክርስቶስንም ምንንም አድርጋ ስለምታረግ አንድ ላይ ነው መሆን ያለበት ተባለ። ተስማሙ። እሺ ተስማማው አለማ ልደት ከተስማማ በኋላ መልሶ ምን አለ? አይ ይሄን አደርጋለሁ አለ። በኮሆስት ነው የምናረገው አለ። ልደት በኮሆስት አላደርግም አለ ኤርሚያስ። ለምንድን ነው ያላረኩት? ከዚህ በፊት ሙስሊም ወንድም ጋር ሲወያዩ ምን አድርጎታል? ሚውት አድርጎታል። ይሄ ነገር ጥርጣሬ ስላለኝ
ምን አላረግም? በኮሆስት አላረግም። በመሃል አንድ ሰው ዳኛ ይኖር ወይ ዮኒ ማኛ ቤት ወይ ሌላ ቤት ሄደን በኮሆስት ሳይሆን በዳኛ እንነጋገር ደቂቃ ተይዞልን ተባለ። ከዛ ልደት አለ ምን አለ ያዙልኝ ኢትዮ ሪኮርድስ ላይቭ ምናምን ያዙልኝና ኤርሚያስ ፈርቶኛል ሲል ነው አልፈራህም አልኩት። አልፈራህም ያለውን ቃል በቃል ኤርሚያስ ነው የተናገረው። በኮሆስ ሌላ ሰው ሚውት ስታደርግ ስላልየሁኝ ይሄንን አላደርግም፣ ሰው ካለ ግን አደርጋለሁ ያለውን ይሄኛው ሪከርድ አድርጉልኝ። ፈርቶኛል አልወያይም ብሎኛል ብሎ ሲል ነው አትችልም ነው ያለው። አትችልም፣ አትዋሽም። እኔ ቤት ሆነ አትዋሽም፣ ሌላ ቤት ሄደዋሽ ማንህም ሆነ አላዋሳሽም። እዚሁ በጆሮ የሰማሁት። ስለዚህ ሪከርድ ተደርጎ ስለሚፖሰት ይታያል። ዋሽተሃል፣ ልደት ዋሽተሃል። መጀመሪያም ደግሞ ስንወያይ እኔ ቻሌንጅ አልቀበልም፣ ዝም ብለህ ኦርቶዶክስ ስለሆንክ ብቻ አልቀበልም። እነግርሃለሁ ልደት፣ ሌሎቹንም ብታመጣልኝ ባሳየኝ መጽሐፍ ቅዱሳዊ ጥቅስ ጠቅሰ ባስተማርከኝ እንጂ የምቀበል ኦርቶዶክስ ሆነ ስለመጣ አልቀበልህም እያልኩ ነው። አዳው የምቀበል ስታሳየኝ መጽሐፍ ቅዱሳዊ በሆነ ነገር ስታሳየኝ ከዛ እንቀባበላለን። ያንተ ምንድን ነው ያናደደ? እንደ ሌሎቹ እሺ እያሉ ይቀበሉሃል። እንደ ሌሎቹ በግ አይደለሁም እኔ። ከአንተ የበሰለ ጭንቅላት እንጂ ከአንተ ያነሰ ጭንቅላት የለኝም። ልደት እነግርሃለሁ፣ ምንም የምትበልጠው ነገር የለም። ምንም ከዚህ በፊት አንተ ስለ ክርስቶስ ሰብከ ሙልጭ አድርገው ሲሰድቡ ነበር እኮ ወይ ፎርጌት ሙልጭ አድርገው አስተምሮ የተሃድሶ ነው ተብለ ስትብጠለጠል ነበር። እረሳዋለሁ ላይ እኔ አይደለ እንዴ ቪዲዮ የሰራውልህ እምረሳ ሰው እኮ አይደለሁ። ምንድነው ስለ ክርስቶስ ሜሎስ ይቅርታ ልደት መስበኩ ምንድነው ችግሩ ብዬ እኮ ፊት ለፊት ወጥቼ ተናግሬልሃለሁ። ስለዚህ አንተ ችግር ምንድነው? የማያውቁ ህፃናትን ትሰበስብና አስተምራቸዋለሁ ነው። ኖ ዩ ካን ዱ ዳት። እኔ ህፃን ልጅ አይደለሁ። አምና ማንበብ የምችል ሰው ነኝ። የእንግሊዝኛውንም የአማርኛውንም በደንብ አድርጌ የማነብሰው። ስለዚህ ማታለል አትችልም። መማር ካለብህ የእኔ ቤት ይቅርብህ፣ ከኔ ጋር ስላልተመቻችን ሌላ ቤት ላይ በደቂቃ ተይዞላችሁ ተነጋገር። እርግጠኛ ነኝ ኤርሚያስ ወጥ ቦት አድርጎ ያባራል። እርግጠኛ ሆኜ ነው የምነግርህ። ኤርሚያስ ወጥ ቦት አድርጎ ያባራል። በእርግጠኝነት ስለማወራ ነው። ለምን ያ ቤት አለ ራስህ ብለኸዋል። አንዳንድ የተሳሳቱ ነገሮች ስላሉ በሱ አላደርግም ብለሃል። ዳስ ዋይ እውነቱን እንቀበል። ለምን አባታችን በደንብ ያውቃሉ። ይቅርታ ተገደው ነው የጠየቁት። ስራቸውን ያስቆሟቸዋል። ይሄን ያህል የኖሩላት ኦርቶዶክስ ተዋህዶን ያልሆነ ትምህርት ስለሚያስተምሩ ስለሚያውቁ ይሄኛውን ቤዛ የሚባለው ክርስቶስ ብቻ ነው፣ አዳኝ ክርስቶስ ብቻ ነው ብለው ሲናገሩ አማንቁርታቸው ተይዞ አባታችን ይቅርታ እንዲጠይቁ ተደርገዋል። ማስተባበያ ስጡ ተብለዋል። ይህን ነገር አያውቁም እንዴ? የበሰሉ ናቸው። ስለ መጽሐፍ ቅዱስ የገለጡ ናቸው። ኦርቶዶክስን ለብዙ ዘመናት የኖሩ አባት ናቸው። እስስታቸው ተይዞ ነው ይቅርታ የጠየቁት። እስስታቸው ተይዞ የውሸት ትምህርት ቀጥላችሁበታል። የማጭበርበር ትምህርት ቀጥላችሁበታል። አሁንም ነግረሃለሁ፣ ከክርስቶስ ውጭ አዳኝ የለም እያልኩ እንደፈለግ መስደብ ትችላለህ። የክርስቶስ ወታደር ነኝ። ማንም አያድነኝም። መዳን በሌላ በማንም የለም፣ በክርስቶስ ነው ይላል መጽሐፍ ቅዱስ። አዳኝ ነው፣ ቤዛ ነው። ከዚህ ልትንፈራፈር የምትሞክርበት መንገድ ማንንም አያስኬድህም። የትም መደበቅ አትችልም። ስለዚህ የክርስቶስ ቀናተኛ አምላክ ነው ብሎ መጽሐፍ ቅዱስ ይናገራል። ይህንን ለማጭበርበር ለምንድን ነው የምትሄዱት? የምን የሌለ ነገር ይዞ መጎተት ፈለጋችሁ? አባታችን የተናገሩት በደንብ ገብቶናል። እኛ ኦርቶዶክስ ልጆች ገብቶናል። የእናንተ ማጭበርበር ነው ያልገባኝ። ስጦታ ማለት ነው ቤዛ። የማዳን ህይወቱን ከፍሎ ያዳነን ግን ክርስቶስ ብቻ ነው ቤዝነት ያለው። የሌሎቹንም ሁላችንም። እኔ እኮ ለልጄ ዕቃ ስገዛለት እሰጥችዋለሁ፣ ቤዛ ነኝ። የወር ደመወዙ ቤዛ ነው። ብዙ ነገር ቤዛነት አለ። የአዳኝነት ማንነት ያለው ግን ክርስቶስ ይባላል። ስለዚህ እናንተ ስድብ እኔ ቀለቤ ነው፣ ጣጣ የለ። ሀቅን ግን በክርስቶስ ማንንም ነው አልሰማ። ማንም የፈለግከውን ይዘህ ብትመጣ
በክርስቶስ የምደራደርበት መንገድ የለኝም። ስለዚህ እባካችሁ የማጭበርበር መንገድ አቁማችሁ ክርስቶስ ይሰበክበት። ክርስቶስ ቤዛ አዳኝ ነው ተብሎ ይሰበክበት። ይሄ ጭቅጭቅ ያስነሳው አባታችን ከክርስቶስ ውጭ ቤዛ የለም ስላሉ። እኔ አልጎረበጠኝም፣ ኦርቶዶክስ ነኝ። ለምን አልጎረበጠኝም ያሉት ስለገባኝ። እናንተ የጎረበጣችሁ ጴንጤ ሆንብን ብላችሁ ነው። የጴንጤ አባባል ነው። ማንም ማለት ይችላል። የመጽሐፍ ቅዱስ ቃል ከሆነ ለጴንጤ ማሰጠው ክርስቶስን እኔ ነኝ እንደመሰጠው። ክርስቶስ እኮ ለሁላችንም ይበቃል። ቅድም ወንድማችን ኤርሚ ኤችዲ ሲናገር የሰማሁት እና ቅር ያለኝ ነገር ቃል በቃል ልናገር፣ ሳመራይዝ እያረኩት ነው። በክርስቶስ ያልተስማማም በሌላ እንዴት ልንስማማ እንችላለን? ማን ነው አትስማማ ያለብረው? መጽሐፍ ቅዱሳዊ ትምህርት ነው ማውራት ያለብን አይደል? መጽሐፍ ቅዱስ ላይ ባለው ትምህርት ላይ የሚያከራክር ብዙ ሀሳብ የለንም። አባታችንን ለምን ጴንጤዎች አልተቃወሙም? አንድ ጴንጤ እኛ አባትን አልተቃወሙም። ለምን? ምን አገባችሁ? የእናንተን አንቀበልም ብለዋል እንዴ? አንድ ጴንጤ ብለዋል እንዴ? እኚህን አባት አንድ ፕሮቴስታንት መጥቶ የእኚህን አባት አባባል አንቀበልም፣ ኦርቶዶክስ ስለሆኑ አንቀበልም ብለዋል አላሉ። ሙሉ ጴንጤ መጥቶ አባታችን ትክክል ነው የተናገሩት ነው ያሉ። ለምንድን ነው የእኛ ሰዎች የራሳችን ኦርቶዶክስ እኚህን አባት ያልተቀበሉት? ለምንድን ነው? ምክንያቱም ሽቀላ አላ፣ ቢዝነስ አላ፣ ማጭበርበር አላ። ሰውን ብሬንዋሽ አድርጋችሁ የቅድስት ድንግል ማርያምን ክብር ያልሆነ ቦታ ሰጥታችሁ የእመቤታችን የክርስቶስ እናትን ክብር ሰማይ አድርሳችሁ የሌለ ቦታ ሰጥታችሁ የክርስቶስን ክብር ዝቅ አድርጋችሁ ነው የምታወሩት። ሁሉም እያልኩ አይደለም። እንደ አባታችን የገባቸው ግን በስነ ስርዓት ይሄን ጉዳይ ሲያስረዱ ይቅርታ እንዲጠይቁ አድርጋችሁ በደንብ አድርጋችሁ የተዋረዳችሁ የመሰላችሁ አላችሁ። ኖ የኦርቶዶክስ ወንድምና እህቶቼ ንቁሜ፣ የሚያድን ክርስቶስ ነው። አትደራደር፣ በሱ ጉዳይ እንዳትደራደር። ብቻውን ያድናል ክርስቶስ። መቼም የምሰብከው አባቴ ነው ክርስቶስ። በምሱ አልደራደርም። የፈለገው ነገር መቅረት ይችላል። ይሄ ማንም ስብከት አይደለም፣ መጽሐፍ ቅዱሳዊ ነው። ፈጥሬ የማወራው አይደለም። ፈጥራችሁ የምታወሩ ሌላ ጨምራችሁ ለሽቀላ የምታረጉ አላችሁ ነው። ስለዚህ ይህን ነገር ማለት ፈልጋለሁ። ልደት ግን ዋሽተሃል። 10 ምናምን ሺህ ሰው ባለበት ዋሽተሃል። ቅረጹ ብላ ይቀርጹታል። ደግሞ የኔ ወዳጆች በደንብ አድርገው አንተ ያልከውን ይቀርጻሉ፣ ኤርሚያስ ያለውን ይቀርጻሉ፣ እኔ ያልኩትን ይቀርጻሉ። ስለዚህ መዋሸቱን አቁም ለማለት ነው። ሌሎቻችሁ አሁንም እኔ ከአባታችን ጎን ነኝ። ከዚህ በፊት ለብቻው ዲስታ ጌና ይቅርታ ጠይቅ ተብሎ ሲባል ለብቻዬ ቆሜ አይጠይቅም። ህዝባችን ይቅር ይባባል፣ የትግራይ ህዝብና ኢትዮጵያውያን ይቅር ይባባሉ ሲል እኔ ብያለሁ። ብቻዬን ስሰደብ ነበር። አሁንም ከኛ አባት ጎን ነኝ። አንድ ሰው ከሳቸው ጎን አልቆመም። የፈለግከውን ነገር አድርገኝ፣ በክርስቶስ አልደራደርም። ከአባታችን ጎን ነኝ። የጠየቁት ይቅርታ፣ አታጭበርብሩ፣ አታታሉ። አባታችን ትክክል ነው የተናገሩት። በጉልበት ነው ይቅርታ ያስጠየቃቸዋቸው። በጉልበት ነው። እመሰክራለሁ። አባታችን ትክክል ናቸው። ከጎናቸው ቆማል። ስሰድበኛል፣ ከስድብ አታልፉ። ሀቅ ግን እሳቸው ጋር አለ። የክርስቶስን ቤዝነት ለመጀመሪያ ጊዜ በድፍረት የተናገሩ አባት አባ አቡነ ገብርኤል ይባላሉ። በድፍረት የተናገሩ አባት፣ ሊሸለሙ የሚገባቸው አባት፣ እንደ ክርስቶስ ሊሰቀሉ ኦልሞስት የተፈረደባቸው ሊሰቀሉ ስል ስድባቸው የተሰደቡ ስድብ አግኝተው ቢገሏቸውም ደስ የሚላቸው ሰዎች አሉ። ያሳደዷቸው አሉ። ልክ ክርስቶስ እንደተሳደደው እኚህን አባት ማሳደድ ተጀመረ። ስለዚህ አባታችን ልክ ናቸው። ስጋ ለባሽ ስለሆኑ ግን አደባብሰው ቪዲዮ ሰርተው ዩቲዩብ ላይ ወዲያው አስለቀቋቸው። አባታችን ልክ ናቸው። ከክርስቶስ ውጭ ማንንም አልሰማህም። ሰላማችሁ ይብዛ። መልካም ጊዜ
መልካም